ምክንያቱም እዚህ ጋር እኔ እየለፋሁ እዛ ጋር ሊቃውንቱ ድካሜን እያፈረሱብኝ ነው። እኔ በስራ ይጸደቃል እያልኩ እየሞገትኩ፣ በዚህ ጋር ደግሞ ሊቃውንቱ አይ በስራ አይጸደቅም ብለናል ብለው 4 ነጥብ ነው ያስቀመጡት። በድጋሚ መጽሐፉን ከፍቼ ማንበብ እችላለሁ። እንደዚህ ነው ያሉት። በስራ መጽደቅ ቆይ ለምን ቃሉን እንጨምራለን ያልተባለው ነገር አንዴ ላንብበው ቃል በቃል። በጣም ይቅርታ። በስራ ለመጽደቅ አይችልም ብለናል ይላል ቃሉ። አንዴ ላንብበው ቃሉን። ስፒሮስ የገባህ? እሺ ጥሩ፣ እንቀጥላለን እናንተ ከፈለክ፣ ወይም ከሌሎችም ወንድሞች ስላሉ ከኔ ተሻለ። አይ አንተማ እንደኔ ነው የምታምነው። ግራ ገባኝ ስፒሮስ። አሁን ግራ የገባኝ እናንተ እንደ አይነት ወሬ እያወራን ነው። ችግር የለም። ዋናው መጽሐፍ ቅዱስን ሰው ይማማር። ከሁለታችንም ትክክል ከሆነ ከሁለታችንም ጠላት እንትን አናድርገው። ቀጥል፣ ችግር የለም። መልካም። ቤተክርስቲያን በስራ ትድናለች ያለችበትን መረጃ አሳዩኝ ያልከው ነገር እኔ አሁን ተመችቶኛል። እውነት ግን እኔም ከአንተ ጋር ብሬ እንዲያሳዩህ መረጃውንም ማየት ፈልጋለሁ። ቤተክርስቲያን ኦርቶዶክስ ቤተክርስቲያን በስራ ይዳናል ያለችበትን መረጃ አሳዩት። ለሱም እኛም እዚህ ያለን እንማማር፣ አሳዩን። ስለዚህ የስፒሮስ ጥያቄ ብቻ ሳይሆን ይሄ ጥያቄ የኔም ጥያቄ ነው። ስለዚህ we're on the same page። ስለዚህ ቤተክርስቲያኒቷ ቃል በቃል ምንድን ነው ያለችው? ሰው ሁሉ ይላል ገጽ 94 ላይ የጸሎት መጽሐፍን ግዙና ወይም ተከራዩና አላቅም ተዋሱና ይህም መረጃ እዩት። ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖትም ነው እንጂ በስራ ለመጽደቅ አይችልም ብለናል ብላ 4 ነጥብ ነው ያስቀመጠችው ቤተክርስቲያኒቷ። ጥያቄ ካለህ ከኔ ወንጌል አማኙ ጋር አይደለም መከራከር ያለብህ። እንዴት በስራ መጽደቅ አንችልም ብለናል ብለሽ 4 ነጥብ ታስቀምጫለሽ? ጭራሽ ደግሞ ደገምሽና የሃይማኖትና የመልካም ስራ ትርጓሜያቸው ይህ ነው። ሃይማኖት ለመጽደቂያ፣ ሃይማኖት ማለት ሃይመነ ከሚለው የግሪክ ቃል የመጣ እምነት ማለት ነው። ሃይማኖት ለመጽደቂያ፣ መልካም ስራስ ደግሞ ለምትሉ ሰዎች ደግሞ እዛው ቀጠለችና መልካም ስራ የሃይማኖት መግለጫ ነው። ለዚህ ነው ጴንጤ አምኛለሁ ብሎ አልሰራም የማይለው። አይ ስራ ምን ያስፈልጋል? በቃ እኮ ስላመንኩ ድናለሁ ብሎ ጴንጤ አምኛለሁ ብሎ ቁጭ አላለም። በኦርቶዶክስ ዌብሳይት ላይ እስኪመሰከርለት፣ ኦርቶዶክስ ባሳተመችው መጽሐፍ ላይ እስኪመሰከርለት ድረስ ዛሬ ድረስ አሁን ገብታችሁ ልታዩት በምትችሉት መልኩ ሼር አድርገን ዌብሳይቱን የምትሉ አሳያቸዋለሁ። ፓርትነሪ የሚለው ስር ጽፋለች። የሉተር ቤተክርስቲያንን ጽፋለች። ወንጌል አማኞች ሌሎችንም ጽፋለች። እንግዲህ የዚህን ያህል ያመነውን ነገር ሃይማኖቱን የሚገልጽ ቤተ እምነት መሆኑን አውቃለች ማለት ነው። ምክንያቱም ከእጁ በልታለች፣ ከወንጌላዊ አማኝ እጅ በልታለች፣ ተቀብላለች። ገንዘብ ቁጥሩንም ጠቅሳለች። ደግሞ ይሄን ያህል ገንዘብ ተቀብያለሁ። ገንዘብ ብቻ ነው መልካም ስራ አላልንም እኛ። ሰውነትን ከእድፍ መጠበቅ ወይም ደግሞ በጽድቅ መኖር በጽድቅ መመላለስም እኛ እንደ መልካም ስራ ነው የምናየው። ብዙ ዲቴል አለው መልካም ስራ። በሆነች ገንዘብ በመወርወር የሚገታ ጉዳይ አይደለም። ይቅርታን፣ ፍቅርን በማሳየት የሚል ዲቴል ውስጥ ገብተን ቸርነትን ማውሳት እንችላለን። እንደው ተወስኖ እንዳይታይ ስለፈለኩ ግን ኮምፕሊትሊ መልካም ነገሮችን አቮይድ ለማድረግ የተጠነሰሰ ትምህርት አይደለም ወንጌል አማኝ ያለው። ወንጌል አማኝ አመንኩ ካልክ ስራ ይልሃል። ብርሃንህ በሰው ፊት ሁሉ ይብራ ብሎ የሚያስተምር ቤተ እምነት ነው። ይሄን ደግሞ በተግባር አድርጎታል። በተለያዩ ሆስፒታሎችን በመክፈት ድሆችን፣ በበለቶችን፣ ወላጅ አልባ ልጆችን፣ ባልቴቶችን በመርዳት መሬት የወረደ መልካም ስራ ይሰራል። በህይወት ብንመለከት አጥብቆ የጽድቅን ምልልስ ሪኳየር የሚያደርግ ነው። ይሄ ማለት ሁሉ ጴንጤ እንደው ጥንቅቅ ያለ ምንም ኃጢአት የማይሰራ ነው ማለት ሳይሆን ኦርቶዶክስ ፊት የማትኮንንበት ነገር ወንጌል አማኝ ጋር ግን ትሳደድበታለህ። በነፃነት መጠጣት አትችልም። ተደብቀው ዘፋኝነትን ማድረግ አትችልም። እዛው ቤትህ ዘግተህ ትረክሳታለህ እንጂ። ስለዚህ ተቋሙ በጠቅላላ ተቋሙ መልካም ስራን፣ መልካም ህይወትን፣ መልካም ምልልስን ሪኳየር ያደርጋል። ምክንያቱም ከየት የቀዳው ስለሆነ ከመጽሐፍ ቅዱስ የቀዳው ሪኳየርመንት ስለሆነ የሆነ ቤተ እምነት ተቋቁሞ ይሄ በቃ መመሪያ ደንባችን ነው ብሎ የጻፈው አይደለም። ከመጽሐፍ ቅዱስ ነው የቀዳ ነው። ይሄንን ነገር ከሐዋርያቶች የህይወት ምልልስ ነው የቀዳ ነው። ይሄ ሪኳየርመንት የነዳጊ ሪኳየርመንት አይደለም። ግን ይሄ ሪኳየርመንት መዳኛ ነው ብለን አናስተምርም። ከአንድ አማኝ ግን ይጠበቃል። ከአንድ ዜጋ ግብር መክፈል እንደሚጠበቅ ግብር በመክፈሉ ግን ዜግነት ባይሰጠውም እንኳ ግን ያመነ ሰው ወይም ደግሞ ዜጋ የሆነ ሰው ግን ግብር ይከፍላል ብለን ኤክስፔክት እንደምናደርግ ያመነ ሰው ደግሞ መልካም ስራ ያደርጋል ብለን እንጠብቃለን። ስለዚህ መጽሐፉን ላለመሞገት ዳይቨርሽኖች ታያላችሁ። ማንም ኦርቶዶክስ ቢገባ ይችን መጽሐፍ አይነካት። እዚህ ቲክቶክ ላይ አይታችሁ እንደሆነ ገልጦ ይሄ ነገር እንዲህ ነው ብሎ ያብራራ የለም። አያነሱትም ሁላ ካልሆነም ይቃወሙት ይሆናል። ዝም ብለው መጽሐፉን በግርድፉ ይቃወሙት ይሆናል። እንደሱ ደግሞ እንዳይሆን የተፈጠረው ችግር ምንድነው? መጽሐፉ ተራ መጽሐፍ አይደለም። በሊቃውንት የታየ የታረመ ምንድነው አስተያየት የተሰጠበት ነው። ለካህናት ለምዕመናን የተዘጋጀ ነው። ይሄ እኮ ታዲያ እኮ እንትን ነው ብለህ ልታናንቀው የማትችለው በጣም ከባድ መጽሐፍ ነው። ገድል ነው፣ ድርሳን ነው ብለህ ልታናንቀው የማትችል የጸሎት መጽሐፍ ነው። አሁን የቸገረ ሆነ
ስለዚህ ኤስፒሮስ ይቀጥል። ቴንክ ዩ ጻፍ ተቀበለዋል አይደል? አብቀበለዋል። ቀጥሎ ደግሞ ስለ ስራ ደግሞ ይናገራል አይደል? ይሄን ከጨረሰ በኋላ ይናገራል። ስለ ስራ፣ ስለ እምነት፣ ስለ ጽድቅ ይናገራል። ስለ ስራ የሚጽፈውንም ትቀበላለህ? መጽሐፉን ሁሉ አልቀበለውም። እዚህ ጋር የተናገሩት ነገር ትክክል ነው። እኛ እንደምናስተምረው ቆርጦ መቀበል እሱ የታወቀ ነው። ግን ስለ እምነት የተናገረውን ትቀበላለህ። ስለ ስራ ደግሞ የተናገረውን ለምን አንድ ላይ ነው እንትኑ ክርስቲያን ኦርቶዶክሶች የሚያምኑት። ስለ ስራ የተጻፈውን አንብበከው ታውቃለህ? በነገራችን ላይ አንብቤው አውቃለሁ። ትቀበለዋለህ? እንደ እግዚአብሔር ቃል ሆኖ ተቀብዬ እኮ ነገርኩህ እኮ የምቀበለውን አነበብኩልህ። አሁን ስለ ይሄንን እቀበለዋለሁ አልከኝ። ስለ ስራ ስጠይቅ ደግሞ አንብቤ ምናምን ለምን ትለኛለህ? አንብቤ አላልኩም እኮ ያነበብኩልህ ራሱ ከስራ ላይ ነው። ስለ መልካም ስራ ትቀበላለህ ወይ የማትቀበለው ነገር አለ እዛ ውስጥ? የምቀበለውም አልቀበለውም ነገር አለ እዚህ ላይ። እሺ በቃ አመሰግናለሁ። እዚህ መሀል ጥያቄ አለኝ። እዚህ መሀል ስፒር አንተ ከማብራራት በፊት እሺ ዳጊ የምጠይቀው ጥያቄ ስላለኝ ነው መጽሐፉ ላይ ስቶሪ በጣም ከዛ ትቀጥላለህ። ስፒር አልነካም። እኔ እቀበለዋለሁ። ስለዚህ በቃ በስራ መዝለቅ አይቻልም ብለናል ሲል እቀበለዋለሁ። መጽሐፍ እሱንም ስፒር ይቀበለዋል። ይኸውልህ አሁን ቅድም ይሄ መጽሐፍ ተነስቶ ቅድም እናንተ ሳትመጡ ይሄ መጽሐፍ ተነስቶ አንዳቸውም የኢትዮጵያ ኦርቶዶክስ ልጆች ይሄን መጽሐፍ ለመሞገት ፈቃደኛ አልነበሩም። ኦኬ ይሄን በደንብ እየሰማችሁ ማለት ታችም ያላችሁ ፈቃደኞች አልነበሩም። እሺ አሁን ስፒር ይሄንን ጉዳይ እኔ እቀበላለሁ እያልክ ነው። ግን እኔ ለዳጊ ጥያቄ ስለ ስራ የተጻፈው ምንድነው የሚለው እንደ ስፒር ስታነሳ የመጀመሪያው አንቀጽ ገላጭ አይደለም ወይ? በስራ አይጸደቅም ብሎ በአራት ነጥብ የተቀመጠው ዋና የመልእክቱ መግቢያ አይደለም ወይ? ስፒር ጥያቄ ነው። ስለ ስራስ የሚለውን ከማለት በፊት ከድነት አንፃር ከመጽደቅ አንፃር በአራት ነጥብ በስራ አይጸደቅም ብሎ ፓራግራፉ ከዘጋው ከዛ የስራውን አብራራ ማለት ለምንድን የፈለግከው አልገባኝም። ለምንድን ነው ስለ መጽደቅ ሆነ ያወራን ያለን? በእምነት እንደማይዳን ይናገራል። ምን አይነት እምነት ግን? የሞተ። ስለዚህ እምነት ብዙ አይነት አለ ሄሉ፣ አንድ አይነት እምነት አይደለም። የመናፍቃን እምነት አለ፣ ጊዜያዊ እምነት አለ። እሱን እቀበላለሁ። አሁን ከጽድቅ አንፃር ነው ከመጽደቅ አንፃር ነው ያወራን ያለን። የሚያድነው ርዕሳችን ከመጽደቅ አንፃር ስለሆነ እሱ ወደ እሱ ነው የምትሄድልኝ። ከመጽደቅ አንፃር የተጻፉት እኮ የተለያየ እምነት እኮ ከመጽደቅ አንፃር ነው። ለምሳሌ መናፍቃን ያምናሉ፣ ኦልጂሰስ ያምናል። ሌሎች ቅር እንዳይላችሁ ኦልጂሰስ ያምናል። የሚያምነው ነገር አለ፣ ግን ያ እምነቱ ግን አያድነውም። እምነት ቢኖረውም እምነት የሚባል ነገር ቢኖርም አይድንም። ሰይጣን ምንም እንደዛው። ጌታችን ስለ እምነት የተናገረ ነገር አለ። የእምነት ነው የሚያድነው፣ ግን የትኛው እምነት? እሱ ላይ ነው የኛ ጥያቄ። ስራ ለድነታችን አስተዋጽኦ የለውም ከተባለ ያዕቆብን እንዴት ልታረጉት ነው? እነዚህ እኮ ያመኑት ሰዎች ናቸው። እነዚህ ያመኑት ሰዎች ግን እምነታቸውን በተግባር አያሳዩም ነበረ። ይሄ የሞተ እምነት ነበራቸው። የሞተ እምነት ካላችሁ አድኑም እያላቸው ነው እኮ። የሞተ እምነት ስንል ደግሞ በኢየሱስ ክርስቶስ አያምኑም እየተባለ አይደለም። እምነቱ አላቸው፣ ግን ያንን እምነት በተግባር አይኖሩትም፣ ወይም ፊት ያያሉ። ሀብታሞቹን ከድሃዎች እየለዩ እንደዚህ ያደርጋሉ። የተጻፈውም ላመኑት ነው ስትሉ ነበረ። እና ያመኑት ላይ ነው ችግሩ። እነዚህ ያመኑት ሰዎች እምነቱን ብቻ አይደለም፣ ወደኋላ ሄደን አንድ ላይ በግልጽ ይናገራል። ለብሉይ ኪዳን ሐዋርያው ጳውሎስ ጻድቅ ሕግን የሚሰማ ሳይሆን ሕግን የሚያደርግ ነው ይላል ሮሜ 2 ላይ። ተመሳሳይ ነገር ደግሞ ያዕቆብ የእግዚአብሔርን ቃል ሰምታችሁ በተግባር አኑሩት ይላል። ካለበለዚያ ልክ ፊታችሁን በመስታወት አይታችሁ ልክ ስትሄዱ እንደምትረሱት ነው ብሎ በእግዚአብሔር ፊት ንጹሕ ነውር የሌለው ሃይማኖት ስራንና ከኃጢአት ራስን መጠበቅ አድርጎ ያመጣል። አንድ ላይ ይናገራል። ስለዚህ የሚያድነው እምነት ነው። ምን አይነት እምነት? በስራ የሚሰራ መገረዝ አለመገረዝ ሳይሆን በእምነት የሚሰራ ብሎ ሐዋርያው ጳውሎስ እንደተናገረው እሱ እምነት ነው የሚያድነው። የሞተ እምነት የሞተ እምነት ሳይሆን ሕያዋን የሆነ ሕያዋን አለ የሚባለው ያለው እምነት እሱ ነው ችግሩ እንጂ ስራ ከራሱ ኃይል
ወይም በኢየሱስ ክርስቶስ ሳናምን ስራ ያድነናል የሚለው ተሳስቷል። ለምን መጽሐፍ ቅዱስም ስራ ያላቸውንም ድንገት እንደ ቆርኔሌዎስ ወደ እግዚአብሔር ወደ ኢየሱስ ክርስቶስ ሊያመጣ ይችላል፣ ስራውን አይቶ እግዚአብሔር እንጂ ቀጥታ አያድነው። የሚያድነው ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ ደግሞ አምኖ የዳነ ሰው ይሄንን በእምነቱን የተሰጠውን ጸጋ በተግባር መኖር አለበት። ፍጹም መሆን አለበት። አባቴ ፍጹም እንደሆነ እናንተ ፍጹማን ሁኑ፣ በሕይወታችሁ ሁሉ ቅዱሳን ሁኑ አይደለም የሚለው። ያንን ካላደረገስ የሞተ እምነት ካለውስ? የኔ ጥያቄ የሞተ እምነት ያለው ሰው ይድናል ወይ ነው። እሱ መልሱልኝና ቀጥሉ። አመሰግናለሁ። ስፒሮሲ እኔ ከኔ ጋር እዚህ ላይ መጨረስ እንችላለን። ምክንያቱም በብዙ ነገር ተመሳሳይ የሆንበት አለ። አንዳንዴ መሀል ላይ ሸርተት የምትልብኝ ነገር አለ። እሱን ሌላ ጊዜ ወይ ጠብቄ ወይ በኋላ ላይ አወራሃለሁ ሌሎች እድል ለመስጠት። አንደኛ ጥያቄ አልተመለሰልህም። ጥያቄ ነው። ጥያቄ ነው። ቤተክርስቲያን በስራ ትድናላችሁ ያለችበትን መረጃ አሳዩኝ ያልከው ጥያቄ እኔ በጣም ተስማምቶኛል። እስካሁን የመለሰልህ ኦርቶዶክሳዊ የለም። ሲመልሱልህ እኔ ማብሬ ማዳመጥ ፈልጋለሁ። ቤተክርስቲያን በስራ ትዳናለች ያለችበትን መረጃ አሳዩት። ቤተክርስቲያን በስራ እንደማይዳን የተናገረችበትን እኔ በመረጃ ማለት ነው፣ ዝም ብሎ በስማ በለው ሳይሆን ገጹን ተናግሬ መጽሐፉን ተናግሬ ከየት የመጣ መጽሐፍ እንደሆነ አብራርቼ ስንተኛ እትም እንደሆነ ማንን የት እንደታተመ መረጃውን ከፍቼ በስራ እንደማይዳን ቤተክርስቲያኒቱ የተናገረችበትን አሳይቻለሁ። እኔ ጋር ደግሞ በስራ ይዳናል ያለችበት አለ የምትሉ ካላችሁ አምጡት። መረጃ ጥሩ ነው። በመረጃ ማውራቱ ሌሎች ይጠቅማል። ስለዚህ እዚህ ላይ ጥሩ ነው። ሌላው ደግሞ እንደ ማጠቃለያ ለመናገር ደግሞ በስራ አይጸደቅም የሚለው ጴንጤ ግብሩ በሚከሰው አካል እስኪመሰከርለት ድረስ መሆኑ ደግሞ ይሄ በጣም ጥያቄ ሊፈጥርባችሁ ይገባል። ኦርቶዶክሳውያን ወንድሞች እህቶቻችን፣ እንግዲህ የምንከሰሰው ጴንጤ ድሃ አይረዳም፣ ጴንጤ ድሃ አይወድም፣ ለዚህ ነው ጴንጤ የማታዩት ምናምን እነሱ አካባቢ ተብሎ ብዙ እንከሰሳለን። ይሄ የተባለው ቤተ እምነት ተመልሶ ደግሞ የረዳን እሱ ነው። ዌብሳይቱ ሲከፈት በጴንጤ ፓስተር ነው። እንግዲህ አስቡት፣ የኦርቶዶክስ ዌብሳይት ላይ የጴንጤ ፓስተር በእርዳታ ተሳትፎነት ፊት ለፊት ሪባን ሲቆርጥ ማየት ግራ ያጋባል። እኔ ኦርቶዶክሳዊ ብሆን ግራ ያጋባው። በፓርትነርነት ተመዝግቦ ማየት፣ በመልካም ስራዎች ውስጥ አብሮ ተሳትፎ ማየት ይሄ ግራ ያጋባል። በከሳሻችሁ ሲመሰከርላችሁ ግራ ያጋባልና እነዚህ ነገሮች በጣም ልታጤኑበት ይገባል። የምትከሱት ቤተ እምነት በስራ የሚያምን ስሩ የሚል የሚያበረታታ እንዴ እምነት የሞተ ነው ካልሰራማ የሞት ከነ የምንል ነን እኛ። እንዴ ምን ዋጋ አለው ክርስትና ታዲያ? ፍቅር የሌለው ክርስትና፣ ይቅርታ የሌለው ክርስትና፣ ቸርነት የሌለው ጽድቅ ቅድስና የሌለው ክርስትና የምንል ነን። ይሄን ስንል ግን አንሳሳትም፣ አንጸድቅም፣ አንወድቅም ማለት ነው አይደለም። እንወድቃለን፣ ግን ተጸጽተን ተመልሰን በምሳሌ ሆነን ኃጢአትን ኮንነን እኛም ዓለምን ኮንነን እንኖራለን። ይሄ ነው ክርስትና። ወላጅ አልባ ልጆችን ረድተንበት ማለት ነው። ስለዚህ ክርስትናችን ሙሉ ነው። ይሄ ሁሉ ውይይት በዚህም በዛም ስራ እንዳይሰሩ ምዕመናን ለማዳከም አይደለም ማለት ነው። እንዲያውም እንዲሰሩ በራሳቸው ብቻ ሳይሆን በሌላ አካል እስኪመሰከርላቸው ድረስ ብርሃናቸው በሰው ፊት እንዲበራ እናበረታታለን ማለት ነው። ስፒሮስዬ አመሰግናለሁ ስለነበር ውይይት። ምናልባት በእኔም በአንተም ላይ ጥያቄ ያለ ሰው ካለ ጠብቃለሁ። ግን ጠይቄ ነበርና ጥያቄውን አልመለስክልኝም። ማለትም ሌሎቻችሁም የሞተ እምነት ያድናል ወይም አያድንም? እሱ ላይ ነው በቃ እኔ ልዩነቱን ማየው፣ ስራ የሚለው ላይ ልዩነቱን ማየው እሱ ላይ ነው። የሞተ እምነት ስፒር ወደሱ ጥያቄ ከመሄድ በፊት ይህን መረጃ ብትሰጠን በስራ ይዳናል የሚል የኦርቶዶክሳዊ ሰነድ ካለ ብታሳየን። ኧረ የለም። እኔ እሱም ጠይቋል። እሱ ምንም ጠይቃል። እሺ ከሌለ ከኔ ላውጣል። አባቶችም በምንም ስራንና እንትንን ለይተው አያዩም። አዎ መጀመሪያ ምንም ሳናደርግ መልካም ስራም ሳይቆጠርልን ምንም ሳናደርግ በእግዚአብሔር ቸርነት ሄዳን ነው። በጸጋው ስጦታ ነው። ስራ ራሱ በጸጋው ነው። እሺ በጸጋው ድናችሁ ግን ሄሉ ስራ ራሱ የሚመጣው ቆይ በጸጋው ድናችሁ ከዛ ስለዳናችሁ ይኸውልህ ስፒር አሁን ይኸውልህ ጥያቄያችን ዛሬ አንድና አንድ ነው። አዎ አንድና አንድ ነው። እሷን መስመር እንዳትዘልብኝ። አምኖ ጸድቆ መስራትና ኦኬ ሰርቶ አምኖ ሰርቶ መጽደቅ ሁለቱ በጣም የተለያዩ ነገሮች ናቸው አይደለ ስፒር? ትክክል። ሰማይና ምድር ነው። ሁለቱ የተለያዩ ነገሮች አይደለ? ሰማይና ምድር እንደዛ ከሆነ አምኖ ራሱ ሲሰራ በቃ መንግስተ ሰማያት እኔ ይሄንን ሰራለሁ ይሄንን አንተ መንግስተ ሰማያት ታስገባኛለህ ከሆነ እሱ ልውውጥ ነው። ክርስቲያን እሱን አስቦ አይደለም የሚሰራው። ሲሰራ ራሱ
ያ እምነቱ ያለው የእምነቱ ጥንካሬነት ነው ወደዛ እንትን የሚለው። አብርሃም እኮ በቃ ልጄ ሰዋ ሲለው እዛ ደረጃ ላይ የደረሰው ለምንድን ነው? የሞተ እምነት ስለሌለው ነው እንጂ አሁን እግዚአብሔር እንዲያደርግልኛል ብሎ አይደለም። በቃ ይሄን ካረኩ እግዚአብሔር ይሄን ይሰጠኛል ብሎ በጣም ጥሩ። እና ስለዚህ አሁን ለድህነት ስራ እሺ ስፒር አሁን ጥያቄ አለው ለድህነት ቆይ አስተዋጽኦ ስለ አስተዋጽኦ ምናምን ማብራሪያውን ተውና ለድህነት ስራ መስፈርት ሆኖ ከተቀመጠ ቤተክርስቲያን መጽሐፍ ቅዱሳዊ ነኝ በድህነት ጉዳይ ላይ ማለት ትችላለች? ስራ የድህነት መስፈርት ሆኖ ከተቀመጠ ለመጽደቅ አሁን ጽድቅን ለመፈጸም ከሚል አንጻር ሰው ለመጽደቅ ስራን መስፈርት ካደረገች ከእምነት ጋር እኮ የኔም ጥያቄ እሱ ነበር እኮ ሄሉ። እሺ አሁን ላንብብልህ የኢትዮጵያ ኦርቶዶክስ ተዋህዶ ላንብብልህ አሁን መጀመሪያ ይሄን እናንብብና ከዛ ሀብትሽ ሀሳብ ይስጡ ሌሎችም ይሳተፉበት እናንተም ሀሳብ ስጡ። እቺን ብቻ ልናገር። በቃ እናንተ የምትፈልጉትን ትጠይቃላችሁ ይመለስላችኋል። እኔ ስጠይቅ ግን እቺን ልንገር ይሄንን ልንገር ያንን ልንገር እያላችሁ ትሻሻላችሁ። ለምን እንደሆነ አላውቅም። ይቅርታ እንደዚህ ሲል እንዳትርቁብኝ ነው። አልሸሽም ጻፍ ጊዜ ሰጣለሁ። እንዳትርቁብኝ ነው። አልራኩም እዚሁ ላይ ነኝ። ያዕቆብ የጻፈው ላመኑት ነው። ላመኑት ደግሞ እያሻሻቸው አይደለም። በቃ በእግዚአብሔር ድናቸዋል፣ ጸድጋቸዋል፣ ችግር የለም ምንም እያለ አይደለም፣ እየተቃወማቸው ነው። እምነት አላችሁ ያንን እምነት ግን በተግባር አትኖሩም እያለ እየተቃወማቸው ነው። እምነትን እና ስራን ለይቶ ማለትም በቃ እኔ አምኛለሁ መልካም ስራ አያስፈልግም ስላሉ ነው፣ ወይም ክፉ ነገር ስለሰሩ ነው። አልኖራችሁም ነው ኑሩ ነው ብሎ ያስተማራቸው። ስላልኖራችሁ ነው ብሎ ነው ያስተማራቸው አለ። ኑሩ ነው ስላልኖሩት ነው። ኑሩትም ይላል ስላልኖሩት ነው። ቆይ አይደለም ክፍሉ ያዕቆብ መጽሐፍ ቆይ አንድ ስፒር ያዕቆብ መጽሐፍ እንዲኖሩ ነው ኢንስትራክሽን እየሰጣቸው ያለው፣ ስላልኖሩ ነው እየነቀፋቸው ያለው ያዕቆብ መጽሐፍ። ሁለቱንም ከአንድ ጀምረሽ ስታነቢው ብዙ ሰው ሁለትን ነው የሚጠቅሰው። አንድ ላይ ያስጠነቅቃል። እምነታችሁን በተግባር ሰሚ ብቻ አትሁኑ። እንደውም አዲሱ መደበኛን ካነበብሽው ደስ የሚል ርዕስ አስቀምጦለታል። እምነትን በተግባር መኖር ብሎ ስለዚህ በተግባር ኑሩት ይላልና እንደውም ሃይማኖት የሚለው በመጽሐፍ ቅዱስ ያው እምነትን ነው ሃይማኖት ብሎ በአማርኛ የተጻፈው። ቀጥታ ሪሊጅን ብሎ የጻፈው ያዕቆብ አንድ ላይ ነው። ያዕቆብ አለና ሁለት ሶስት ቦታ ነው ያለው። ሁለቱም ቦታ ያዕቆብ ላይ ነው። በእግዚአብሔር ፊት ንጹህና ነውር የሌለው ሃይማኖት ይልና ስራንና ራስን ከኃጢአት መጠበቅ አድርጎ ነው የሚያመጣው። በቃ በእግዚአብሔር ንጹህ ይሄ ነው ብሎ ይናገራል። ስለዚህ እንዲኖሩም እነዚህ ያመኑትን ደግሞ ስላልኖሩትም ሁለቱንም ነው እየተቃወመ ያለው መጽሐፉ ያዕቆብ። አመሰግናለሁ። አሁን እኮ ይኸውልህ እኛ ይሄን ክፍል ስንመልስልክ ለሀብትሽ እሰጠዋለሁ ይሄን ክፍል ግን አንድ መገንዘብ ያለብን ነገር እኛ ያዕቆብ መጽሐፍን የምንፈታበት መንገድና እናንተ የምትፈቱበት መንገድ ቶታል የተለያየ ነው። ይሄን ታውቃለህ አይደለ? ስፒር ሀብትሽ ቀጥል። የተለያየ አይደለም። አሁን እስካወራው ድረስ የተለያየ አይደለም። በጣም የተለያየ ነው። አንተ ላትሆን ትችላለህ። በጣም ብዙ ኦርቶዶክሳውያን ሌላ ነገር ነው የሚያወሩት። ለስራ ብቻ አንጠልጥለን ከፈታ ነው ስህተት ነው። እዚህ ጋር ግን ይሄ እምነቱ እንደዛ ነው። ቀደም አልሰማም እንዴ? ስንጨቀጨቀዋል ነው እኮ ለስራ ብቻ ስለሚፈቱት ነው ስንጨቀጨቀዋል ነው። እዚሁ ቤት ነው እንደውም የመለስኩት ከዚህ በፊትም እምነቱ ፍጹም እንዲሆን አይደለም፣ ስራው ፍጹም ስለሆነ አይደለም። በስራው ግን እምነቱ ፍጹም እንደሆነ ታየ ነው። ባጭሩ ይሄ ነው። በቃ እንደሱ ከፈታው እኛ ተቃውሞ የለንም። ሀብትሽ ቀጥል። ከዛ መልሼ ስፒር ሰጣለሁ ላንተ። ለስፒሮስ ያለኝ ምንድነው ጥያቄም አስተያየትም ነው ያለኝና ሁለት ቦታ ነው የሚመስለው እና አሁን ስፒሮስ እንትን ነው የሆነ ሚክስድ እንትን ሪሊጅን ምናምን ቢውልድ እያደረገ ያለ ነው የሚመስለው። በሆነ ፌሱ ሲታይ ኦርቶዶክስ ይመስላል፣ የሆነ ደግሞ ሳይዱ ሲታይ ፕሮቴስታንትንም ይመስላል። ምክንያቱም ስለ ፕራክቲካል ቴዎሎጂ ስለሆነ የሚያወራው ሰዎች እምነታቸውን በስራ መግለጥ አለባቸው የሚለው ላይ ጠንካራ ስትሮንግ የሆነ አቋም አለው። ይሄ ደግሞ
የፕሮቴስታንት አንዱ መገለጫ እንደሆነ ይታወቃል። ፕሮቴስታንቶች የሚታወቁት ቴዎሎጂያቸውን በፕራክቲካሊ መግለጥ አለባቸው። ለዚህ እኮ ነው እኛ ወተን ዘፋኝነት ብለን ፊት ለፊት የምንናገረው። እንደገና ደግሞ አትስከሩም ብለን ፊት ለፊት የምንናገረው በግልጽ ነው። ይሄ ላይ ስፒሮስ ጠንካራ አቋም አለው። በዚህ ከኦርቶዶክሶች ውግዘት ሊገጥምህ እንደሚችል ትጠራጠራለህ ወይ? ትጠራጠራለህ። ምክንያቱም እነሱ ለመዳን ታውቃለህ፣ ገዳም ለገዳም ይሄዳሉ፣ ይጾማሉ፣ ይጸልያሉ፣ ይመጸውታሉ። አብዛኛው ህዝብ እንደምታውቀው እዛ ቤት ላይ የመጽሐፍ ቅዱስ አማኝ አይደለም፣ የገድላትና የድርሳናት አማኞች ናቸው። ወላጆቻችንንም ዛሬም ያለውን እውነታ ስታይ፣ ስለዚህ አንተ በዚህ ጉዳይ ላይ ከዚህ ውግዘት የምትተርፍ ይመስልሃል ወይ ነው ለአንተ ያለኝ ጥያቄ። ሁለተኛ ደግሞ አንዳንድ ጥያቄ እኔ ስጠይቅ አይመለስም፣ አልተመለሰም። ልቀጥል ግን አሁን መልስ። ለመዳን ገዳም ይዞራሉ፣ ህዝቡ እንደዚህ ነው እያለ ነው ወንድማችን። በብሉይ ኪዳንም በአዲስ ኪዳንም በህዝቡ አይደለም ዶክትሪን የሚሰራው። ይሄን ከየት እንደተማራችሁት አላውቅም። የእናንተንም ህዝብ አምጥቼ አሁን መናገር አልፈልግም። ለምን የባሰ የሚደረግ ነገር ስላለ ፖለቲካ እንዳይመስላችሁ እሱን አልነሳም። ዶክትሪን ቤተክርስቲያኗ ዶክትሪን ነው የሚታየው እንጂ ህዝቡ ምን አደረገ አይደለም። የእስራኤል ህዝብ ሁሉ ከእግዚአብሔር ስለሸሸ እግዚአብሔር የለም ብለን አንደመድም። እንደውም በጣም እግዚአብሔር እየመጣ እንትን እያለ እየካዱት ስራቸውን ካየን እግዚአብሔር የለም ብለን በቃ ጨረስን። ድምዳሜ እንደዛ አይደለም። ቤተክርስቲያኗ ምን ታስተምራለች ነው። ያንን ያስተማረችውን ነገር ሰው ጋር በደንብ አልደረሰም። በደንብ ማስተማር አለባት። አዎ ድክመት አለ። አዎ ይሄንን እንትን እላለሁ። ግን ሰዎቹ እንዲያደርገ አክስቴ እንዲያደርገች፣ ወንድሜ እንደዚህ ያደረገ፣ አጎቴ እንደዚህ ያደረገ እያለ ዶክትሪን አይሰራም። ቤተክርስቲያንን በእነሱ አትለካም። እሱን መለየት አለብን። እንደዛ ከሆነ የእናንተንም አምጥቼ ማሳየት እችላለሁ። ግን መቼም አላደርግም። መቼም መጀመሪያ ጴንጤቆስጤ አንድ ልናገር፣ በጣም ከባድ ነገር። ጴንጤቆስጤን የመሰረተው ፓራም ከወንድ ልጅ ጋር ተኝቷል። የጴንጤቆስጤ መስራች ታስሯልም። እንደዚህ እየተደረገ ግን ዶክትሪን አይሰራም። መስራች ነው እኮ ያልኩት፣ አማኙ አይደለም፣ ተራ አማኝ አይደለም። እንደዚህ አይነት የትም አያወጣም። ስፒሮስ አንዴ የኔ እንትን ከፈቼ ላሳይ ይችላል። ታሳየኛለህ፣ ችግር የለውም። እኛ እያልን ያለነው ግን ሪትን ማቴሪያል ነው። አሁን እኛ እያወራን ያለነው ሪትን የሆነ ማቴሪያል ነው። አሁን ቅድም ወንድማችን ዳጊም የከፈተልህ ሪትን የሆነ ማቴሪያል በጣም ተአማኒነት ያለው የቤተ ክርስቲያኒቷ ቀኑና በለው ዶግማ በለው የታተመ መጽሐፍ ነው። ግለሰብ አይደለም። አሁን እኛ we are not እንትን አይደለም፣ ግለሰብ አይደለም የምናወራው፣ እኛ ተቋም ነው የምናወራው። ተቋሙ ደግሞ ራሱን የገለጠበት ሪትን ማቴሪያል አለ። ቆይ ስፒሮስ አንዴ፣ ስፒሮስ አንዴ ውሸት ነው አሁን እየዋሸኝ ነው። ለምን ቆይ ስፒሮስ አንዴ አይዞ ማለት ዳጊ እኮ ያለው ትክክለኛ መጽሐፉ የተጻፈው ትክክለኛ እምነት ነው እያላችሁ ነው። እኛ እምነቱን ለማጽደቅ አይደለም። ቆይ ስፒር ቆይማ ሄሉ ስፒር ጥያቄ እኮ ይኸውልህ፣ ቆይ ስፒር ይኸውልህ አይደለም እንትን እያግባባ ነው እንሂድ። ይኸውልህ ሀብትሽ ሪትም የሆኑትን ነገር እንኳን አድርጎ ቢያነሳውም እኮ የሆነ እኮ ሰነዱን ከፍቼልሃለሁ። ድህነት በስራ ጭምር እንደሆነ ቤተክርስቲያኗ በ1988 ሐምሌ ወር ላይ የታተመ የኢትዮጵያ የእምነትና ስርዓት መጽሐፍ ብፁዕ አቡነ ጳውሎስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የቤተ ክርስቲያን እድገት ለማፋጠን ባላቸው ጽኑ ምኞት ባሳዩት ጥረት በሰጡት መመሪያ መሰረት ተዘጋጅቶ ለሁለተኛ ጊዜ እየታተመ ይላል። ትንሣኤ ማተሚያ ድርጅት የታተመ የአቡነ ጳውሎስ ፎቶ ያለበት አዘጋጆች እነ ብፁዕ አቡነ መርቆሬዎስ፣ አቡነ አብርሃም፣ አቡነ ተልእኮም ምናምን ሐዋርያ፣ ብፁዕ አቡነ በርተሜሎስ የተገኙበት እነ መጋቢ ሐዲስ ብሉያት የተገኙበት
ኦኬ ሊቃነ ጳጳሳት የተገኙበት መርጌታዎች የተሳተፉበት እነ መርጌታ ጽጌ ዘሪሁን የተሳተፉበት መጋቢ ምስጢረ ወልድ ሩፋኤል የተሳተፉበት መጽሐፍ ነው፣ ሰነድ ነው። ይሄ ሰነድ ሃይማኖትና ምግባር ሁለቱ ሲጣመሩ ነው አንድ ሰው ድኗል ብላ ቤተክርስቲያን የምታምነውም የምታስተምረውም ብሎ በግልጽ አስቀምጠዋል። ድነት በእምነት ብቻ ብላ አታምንም ማለት ነው። ስለዚህ ለዚህ ነው ቅድም ቤተክርስቲያኗ 4 ሰነድ ስላየን በየትኛዋ አንቀጿ ነው ቤተክርስቲያኗ የኔ ትምህርት ይሄ ነው ብላ አስቀምጣ የምታስተምረውም ሰዎችን የምታግድበት መጽሐፏ የቱ ነው ብለን ስንጠይቅ የነበረው ከነገረ ድነት አንጻር ለዚህ ነው። ስለዚህ አሁን አብትሽ መሬት ላይ ያለውን ፋክት ቢነግርህም ግን በሰነድ ከሆነ ይኸው ሰነዱ እጃችን ላይ ነው። ሙሉን ላነብል እችላለሁ። ገጽ መጨረሻ ላይ ሃይማኖትና ምግባር የሚለው ኦኬ። ስህተቱ ምንድን ነው? አሁን ያነበብኩት ሰነዱ ስህተት ነው እያልኩ ሳይሆን አዎ ሃይማኖትና ምግባር ሁለቱ በአንድነት ይወልክ ፓራግራፉም እንደሚል ልንገርህ። ሃይማኖትና ምግባር ሁለቱ በአንድነት ቆይ ሃይማኖትና ምግባር ሁለቱ በአንድነት በክርስትና ህይወቱ ሲገናኙ ደህንነት እንደሚያሰጡ ቤተክርስቲያናችን ታምናለችም ታስተምራለችም ይላል። የሚያነሳው የመጽሐፍ ቅዱስ ክፍል ዕብራውያን 11 ነው። ዕብራውያን 11 የለጠፍኩበት ምክንያት በዚህ ምክንያት ነው። ከዛ አንደኛ ቆሮንቶስ 13ን እምነት፣ ፍቅር ምናምን ተስፋ ሶስቱም ጸንተው ይቆማሉ፣ እነዚህ የሚበልጠው ግን ፍቅር ነው በማለት ለምግባር ከፍተኛ ደረጃ ቤተክርስቲያን ትሰጣለች ብሎ አስቀምጠዋል። ከዛ ያዕቆብን መጽሐፍ እናንተውን የምትከራከሩበትን ምዕራፍ 2 ቁጥር 14 እስከ 26 ጠቅሳ አስቀምጣለች። ስለዚህ በዚህ መሰረት ሃይማኖቱ ከምግባሩ ጋር አብሮ በስራ ካልጸና በተግባር ካልጸና ድነትን አያገኝም ብላ ነው የምታምነው ቤተክርስቲያኗ። ይሄ የቤተክርስቲያኗ አንቀጽ ነው። ስለዚህ አሁን የእናንተ መምህራን እየወጡ ይሄንን ካልሰራ አትገባም ብሎ ቢናገሩ ጥፋታቸው ምንድን ነው? ሀብትሻውን እንዲህ ብሎ ቢጠይቅ ጥፋቱ ምንድን ነው? ስፒር እስኪ ያስረዳኝ። ምክንያቱም ይሄን ማነሳበት ምክንያት ይኸውልህ ስፒር፣ ይሄን ማነሳበት ምክንያት ኢቭን የተጠቀሱ የመጽሐፍ ቅዱስ ክፍሎች በጣም አሉ፣ ሌሎች ብዙ እዚሁ ክፍል ላይ የተብራሩ። መጨረሻ ላይ ግን ማነሳለ አንድ የመጽሐፍ ቅዱስ ክፍል ይሄ በማቴዎስ 7:1 ላይ ሉቃስ 3:8 ላይ ያለው ቃል ተጠቅሶ በፍርድ ቀን ማንም ሰው የሚጠየቀው አምኖ ስለሰራው ስራ እንጂ ምግባር ስለሌለው ሃይማኖቱ አይደለም ይልና ማቴዎስ 25 ላይ እንደገና በቅዱሳት መጽሐፍት ሁሉ የተነገረው ሁሉም እንደየስራው ዋጋውን ይቀበላል የሚለውን ካስቀመጠ በኋላ እያንዳንዱ አማኝ በዚህ ውስጥ ሁለቱንም በፍርድ ወንበር ፊት ዋጋውንና ፍርዱን እንደሚቀበል ይናገራል። ስለዚህ ድህነቱ በዚህ አንቀጽ መሰረት ተስፋ ነው። በፍርድ ወንበር ፊት ከድህነቱ ጋር ስራው ተጣምሮ እኩል አቻ ሆኖ ከተገኘ ብቻ ድህነቱ እንደሚቀበል ቤተክርስቲያኗ በአንቀጽ አስቀምጣለች። ይሄ ምን ማለት ነው ስፒር? ትክክል እኮ ማቴዎስም እንደዛ ነው። እንደውም ከማቴዎስ በፊት ዳንኤልም ምዕራፍ 12 ላይ ያስቀምጣል በመጨረሻው ዘመን በስራ እንደሚጠየቁ። በስራ ይጠየቃሉ ሲባል ግን እዛ ጋር በስራ መጠየቅ ማለትና በስራ መጠየቅ ማለትና ድህነቱን ድነሃል ለመባሉ ነው ስራው የሚጠየቀው። እሱን ለጊዜ ጥያቄ ነው የጠየቁት። ገና ስራ ስል በቃ እንትን የሚፈጠረው እናንተ ለኦርቶዶክስ ያላችሁ እንትን ነው፣ ግን እሱን ልናገር አይደለም። እኔ እኮ መመለስ ስትፈልጉ ስትቀሩ ለምንድን ነው ለኦርቶዶክስ የምትሉት እንዴ? እየመለስኩ ነው እኮ። ወንዶች እኮ እኛ ምን አገባ መተው እኮ እንችላለን። የራሳችንን ትምህርት እኮ እያስተማርን እኮ መበዝበዝ እንችላለን። ሄሎ ኦርቶዶክስን መውደድ አለመውደድ ሳይሆን እዚህ ያሉት ሰዎች እንዲማሩም ነው እያወራን ያለ ነው። ስለዚህ መጽሐፉን ያወጣ ነው፣ የራሳችሁ አንቀጽ ነው ያወጣ ነው። ለምንድን ነው ሀብትሽን የወቀስከው? አሁን እኔ ጥያቄ ሀብትሽን ለምንድን ነው የወቀስኩት? እስቲ ንገሪ። አንተ ለምን ወቀስከው? አንተ ራስህ መልስልኝ። እኔ በምንድን ነው መጽሐፍ አውጥቶ ስለተናገረ ነው የወቀስኩት? ስፒር እንደዚህ አይነት ውጥረት እኔ እንደማልወድ አንተ ታውቃለህ። ጭቅጭቅ አናርገው። በሐሰት እየከሰሽኝ ነው። በቃ ሽሚዩት አድርጉና ልጨርስ። 4 ነጥብ ሳረግ እናንተ መጽሐፍ አይደለም ሀብትሽን የእናንተ መጽሐፍ አይደለም ማለት ነው። ልጨርስ ወይም አታወራ ካልሽ ሊውረድ። ለምን እንጨቃጨቃለን? መጨቃጨቅ ራሱ ከኃጢአት አነሳህ እኮ ስፒር አነሳህ እኮ። እሱ አይደለም እሱ እንደ ማስረጃ ጥያቄ አለኝ ብሎ ላንተ ሲጠይቅክ ይሄ ነገር ብሎ ሲጠይቅክ ከዛ ምሳሌዎች ነው ያነሳው። እነዚህ ነገሮች ብሎ ሲያነሳልክ እንደሱማ ከሆነ እኔም እናንተን አነሳለሁ አልፈልግም እንጂ ሀብትሽ እኮ እናንተ ለመውቀስ ብሎ ያነሳው አይደለም፣ አንቀጻችሁ ነው የሚለው።
እና ለምንድን ነው ይሄን ነገር ለወቀሳ ያዘጋጀው? አንቀጻችሁ ነው የሚለው ነው ያልኩህ እኔ። አይ አይልም ካልከኝ ይቀበላሉ። በቃ እናንተ መጽሐፍ ያወራበት እንጂ አብርሽ ያመጣው እከሌ ህዝቡ እንደዚህ ያደርጋል፣ ህዝቡ እንደዚህ ያደርጋል። በህዝቡ መቼም ዶክትሪን ቤተክርስቲያን አትለካም። በይሁዳ ስህተት ኢየሱስ ክርስቶስ አይለካም። ይሁዳ ነው በኢየሱስ ክርስቶስ ትምህርት የሚለካው። ይሁዳ ስላጠፋ በቃ ኢየሱስ ክርስቶስ በደንብ አላስተማረውም እያልን ዶክትሪን አንሰራም። ሁለቱም መለየት አለብን። ጽሑፍ አለ፣ የእምነት እንትን አለ። ስፒሮስ አንዴ ቀጥሎ እናንተ ስፒሮስ አንዴ እኔ ግለሰብን እኮ በግለሰብ ዶክትሪን እንመስርት ወይም ደግሞ በግለሰቦች ላይ ያለንን ምልከታ የተቋም እናድርገው። አይ ወረደ እኔ አይመልሱም፣ በቃ አይመልሱም። እነዚህ መጽሐፍቶች ይኸው ከትላንት ጀምሮ አይገቡም፣ ይረብሻሉ፣ ይወጣሉ። በቃ አለቀ። ትላንትም በዚሁ ነው ያልነው፣ ዛሬም እንደዛው ነው። ሶ እኛ እኮ እያልን ያለ ነው ኢቭን ኦርቶዶክስ ቤተክርስቲያን የነገረ ትምህርት መጽሐፍቶቿ ዋና መጽሐፍ የምትለው የትኛው? እኛ የላትም ብለን ነው እየሞገትን ያለ ነው። የላትም የምንልበት ምክንያት ሰዎችን የምታግድበት እንኳን አንቀጽ ጠቅሳ የላትም። እኛ በማስረጃ ነው የምናወራው። ምክንያቱም ነገረ ድነት አሁን ቅድም ዳጊ አምጥቶ ያነበበው መጽሐፍ አለ፣ ትላንትም ዛሬም ስናነሳው የነበረ የጸሎት መጽሐፍ። ይሄ ዋናው የግንኙነት መጽሐፋቸው ዋናው ነው። በአሁኑ ሰዓት አገልግሎት ላይ አለ የሚሉት መጽሐፍ ነው። ኦኬ። ግን ደግሞ ይመጡና ደግሞ ቲክቶክ ላይ እንድናለን እየዳንን ነው ይላሉ። ኢኒሻል ሳሊቬሽን እናምናለን ይላሉ። አንቀጻቸው አይልም። እንደገና ወደኋላ ደግሞ ባክ መጽሐፍቶች ጋር ደግሞ ስትሄድ እንደነ ጸሎት መጽሐፍ ሌሎችም መጽሐፍቶች አሉ። እነሱን ደግሞ ስታይ ፍጹም በስራ አይዳንም። ለዛ እኮ ነው ተሐድሳን ባክ ቱ ዘ ኦሪጂን ቤተክርስቲያን ትመለስ ወደ ዋናው ትምህርቷ ብሎ እኮ ተሐድሳዊ እንቅስቃሴ እኮ የተነሳው የቀደሞቹ መጽሐፍቶቿን እያወጣ ነው። ስለዚህ አሁን ያለችው ኦርቶዶክስ የትኛው ኦርቶዶክስ ናት ነው የኛ ጥያቄ። የነገረ ድነት ትምህርቷ የትኛው ነው እያለን ያለ ነው። እዚህ ቲክቶክ ላይ እኮ 4 አይነት የነገረ ድነት ትምህርት እንሰማለን እንዴ! በጣም ብዙ ነገር እኮ ነው የሚናገሩት። ለምሳሌ ቅድም እያነሳው ነበረ እና አኬ ይመጣሉ እነ ዲያቆን ያረጋል ይመጣሉ በመጽሐፋቸው ቲክቶክ ላይ ምንድን ነው የሚሉን? ኦሪጂናል ሲን በኦርቶዶክስ ቤተክርስቲያን በጣም የተለያየ ጭቅጭቅ ያለበት ነገር እንደሆነ ይታወቃል። በኦሪጂናል ሲን እናምናለን ይላሉ እነሱ። አንዱ ደግሞ ይመጣና አናምንም ይላል። የነገረ ድነት ትምህርት ሲያስተምሩ ኢኒሻል ሳልቬሽን እናምናለን ይላሉ። ይመጡና እንደ ቤተክርስቲያናቸው አትልም ስል ትላለች ይላሉ። ሰነድ ስናወጣ ደግሞ ይሮጦ ይሄዳሉ። አይገባኝም። ጥቅስ ላይ ሲሆን ረጅም ሰዓት ይጨቃጨቃሉ። ሰነድ ሲወጣ ይሄዳሉ፣ ይረብሻሉ፣ ይሄዳሉ። ሶ እኔ በመጽሐፍቶቻቸው የሚሳቀቁና የሚሸማቀቁ ከሆነ ወይ ትክክለኛውን ኦርቶዶክስ ቲክቶክ ላይ ይስበኩ። እኔ የትናንትም የዛሬም ትልቁ አጀንዳዬ ትክክለኛውን ኦርቶዶክስ ማሳየት አለባቸው ቲክቶክ ላይ። ወንጌል አማኙ የሚሰብከውን ስብከት ትናንትም አንዱ መነሻ ደምረው ነው ብያለሁ። ደምረው የምታስተምረው ትምህርት የጴንጤ ነው ኑ የምትለው ወደ ኦርቶዶክስ ነው። አንተ ይህን ትምህርት ይዘህ በስነስርዓት መሬት ወርደ ማስተማር ብትጀምር በሶስተኛው ቀን ትባረራለህ ብያለሁ። ሶ የጴንጤን ትምህርት የሚቀበሉ ከሆነ የወንጌል አማኙን ትምህርት የሚቀበሉ ከሆነ በነገረ ድነት ላይ በቃ ማመን እኮ አለባቸው። ወንጌል አማኙ ሲሰብክ እናንተ ሰው ሰራሽ ትምህርት ነው ማለት የለባቸውም። እኛ የምናስተምረውን ትምህርት እያስተማሩ እኛ የምንገልጠውን ትምህርት እየገለጡ ግን የእናንተ ትምህርት ሰው ሰራሽ ነው ይላሉ። አይ ይሄ ትምህርት እኮ የእናንተ አይደለም ብለህ መጽሐፋቸውን ስትገልጥ ይሻሻሉ። ሶ እንዴት ልንግባባ እንችላለን? እያልኩ ያለሁት ቲክቶክ ያሉት ሰባኪዎች ኦርቶዶክስ አይደሉም ነው የኔ ሙግት። ይሄ ውለቀን ኦርቶዶክስ አይደሉም። አይ ካሉ ደግሞ የቀደመችዋ ኦርቶዶክስ ያልተበረዘችዋ ኦርቶዶክስ ናቸው ማለት ነው። ስለዚህ አሁን ያለችዋን ኦርቶዶክስ በብርሃን ወጣው መቃወም አለባቸው። ከኛ ጋር ያለውን ጦርነት ማቆም አለባችሁ እያልኩ ነው። በቃ ይሄ ነው ሙግቴ ማለት ነው። ከገባቸው ወገኖቼ መቀጠል ትችላላችሁ። ዳጊ መቀጠል ትችላለህ። አንድ ቁጥር ስለጻፍክ። እሺ ሄሉ እንደው እንደማጠቃለያ ምን መሰለሽ፣ አሁን እኮ የኛ ጥያቄ የኦርቶዶክሳውያኖችም ጥያቄ ሆነ መጨረሻ ላይ። አሁን ስፒሮስ ችግር ፈጥሮ ነው ሄደው። ገባሽ? የት አለ ቤተክርስቲያን በስራ ይዳናል ያለችበትን መረጃ አሳዩኝ አለ እንዴ። ይሄ እኮ ጥያቄ ታዲያ የኛም እኮ የዘመናት ጥያቄ እኮ ነው። በእርግጠኛ ገድልና ድርሳናቷ ላይ እምነትም ሳያስፈልግ ተይው ስራ ተይው እምነትም ሳያስፈልግ መጽደቅ እንደሚቻል አሁን የሚሞግተኝ ካለ መግባት ይችላል። እስኬት አለ እምነት ሳያስፈልግ ወይም ክርስቲያንም ጭራሽ ሳይኮን ይዳናል ያለችው ቤተክርስቲያን የቱ ጋር ነው ምትል ካለ ግን አገባ እምነትም ሳያስፈልግ መዳን ይቻላል። በእርግጥ እሱን ተውትና
እንደው ዶክትሪናል ነገሮች እናወራ ከተባለ የስፒሮስ ጥያቄ እኮ የኛም ጥያቄ ነው። አሁን ኦርቶዶክስ እንደኛ መጠየቅ ከጀመረ ነገር የተበላሸ መጥቷል ማለት ነው እዛ ጋር። ምክንያቱም የቤተክርስቲያኒቷን መጽሐፍ አውጥተን ያሳየ ነው። እከሌ ያለ እከሌ ታለች ካለንማ እኛ እኮ ብዙ ነገር ማሳየት እንችላለን። ብዙ ነገር እከሌ የተናገረው እኔ ምህረታዊ የተናገረውን እኮ ምሳሌ ብቻ በመጠቀም መልካም ስራ ኦርቶዶክሳውያኖች እንደሌላቸው አድርጌ መናገር ይችላል። የሆነ ሰው የተናገረውን እያነሳን የምናወራ ከሆነ ዳጊ ምን እንደሆነ ታውቃለህ? የስፒሮስ ጉዳይ እኔ ሁሉ ጊዜ የምለው ነው። የስፒሮስ ጉዳይ የግብፅ ኦርቶዶክስን አስተምሮ ያነሳል፣ የኮፕቲክ ኦርቶዶክስን ያነሳል። አንዳንድም እዚህ ግጭት ይፈጠራል ማለት ነው። አንዳንድ ጊዜ መጽሐፍ ቅዱስን በጣም በግልጽ ሁኔታ ቅድም ያዕቆብን መጽሐፍ እንደተናገረው በግልጽ ያብራራል። ልክ እንደኛ ሆኖ የሆነ ቦታ ደግሞ ያዝ ያደርገዋል። ኦኬ እና አይዶን ነው ግን በጣም የተሻለ ብዙ ነገር ግን እንዳለው አውቃለሁ። ስፒር አንዳንዴ ኦነስት ነው በጣም ግን አንዳንዴ ደግሞ የሆነ ኦነስት ነው ግን ደግሞ ሰበር ነው የሚሆንባቸው ነገሮች አሉ። ልክ አሁን ጸሎት አይቀጥልም። የወጣበት ምክንያት ቅድም ለዛ ነው ጸሎት የወጣው ቅድም ሊግባቡ ስለማይችሉ ነው። አሁን ልጅ የመጽሐፍ ከተከፈተ ጀምሮ ስራ ለድነትን ያበላሸ መጽሐፍ ነው። ገብቶሻል አይደል? ለምን ይሄን መጽሐፍ አንዳቸው አይሞግቱም? እዚህ ቲክቶክ ላይ አንዳቸውም ሲከፍቱት አይተሻታቂ። እንግዲህ እኔ እንኳን በይሄን መጽሐፍ እንትን ካልኩ ጀምሮ ከኦልሞስት 2 years አካባቢ ጀምሮ እየሞገትን ነው። አንድ ሰው እኮ ነው የምልሽ፣ ቢያንስ አንድ ሰው ይሄ መጽሐፍ እንዲህ ማለቱ ነው እነሱ ሲተረጉሙ ጴንጤዎች እንዲህ ተረድተውት ነው ብለው የሚገልጠው የለም። ተሳስቶ ሰው ያን መጽሐፍ እንዳያገኘው ራሱ አያነሱም። ሰው ኪዩሪሲቲ ይዞት ሄዶ እንዲህ ነገር ግን እንደዚህ ይላል እንዴ ብሎ ስለ ጽድቅ የተጻፈው አሁን እኮ የቸገረው መሰለሽ፣ አሁን ካነበብኩት ገጽ አንድ ወደ ኋላ ስትመለሽ ገጽ 93 ላይ ደግሞ የባሰ ጉዳይ አለ። ብቻዎች የሉተር እንትኖች ናቸው፣ የጴንጤዎች ናቸው፣ ብቻ ከየት አመጣችሁ ሲሉን የነበሩን ሰዎች፣ 5 ሶላዎችን የሚቃወሙ አጋንንታዊ ናቸው ሲሉ የነበሩ ሰዎች እዚሁ መጽሐፍ ላይ አንድ ፔጅ ወደ ኋላ በመመለስ ብቻ እምነት ብቻ ክርስቶስ ብቻ መጽደቂያ ነው ሲል እንዴት ኦርቶዶክሳዊ ስትሆኚ እንዴት እንደሚያስደነግጥሽ አስቢው። ብቻኛ እየተቃወመን እንዴት ቤተክርስቲያን መልሳ ክርስቶስ ብቻ መጽደቂያ እምነት ብቻ እንላለን እንደኛ ኦርቶዶክሶች። እኔ ኦርቶዶክስ ብሆን በጣም ነው ግራ የሚገባኝ። እዛ ጋር የምቃወመው ነገር እኔ ቤት ለዛውም የታረመ በጥንቃቄ የተጻፈ በቤተክርስቲያኒቷ የታተመ ማስረጃ ያለው የቤተክርስቲያኒቷ መጽሐፍ ገድል አይደለም ድርሳን አይደለም፣ የቤተክርስቲያኒቷ የጸሎት መጽሐፍ ላይ ሲገኝ በጣም ያስደነግጣል። በሆነ ሰው የምታላክኪው ነገር አይደለም። ሊቃውንቶች አርመውታል። ስህተት ነው እንዳትዪ ከአንዴም 3 የታተመ ነው። ዘመናት ያስቆጠረ መጽሐፍ ነው። ዛሬ ቤተክርስቲያኒቷ ውስጥ የሚገኝ መጽሐፍ ነው እና አሁን ግራ የገባው የመጣው ነገር የኛ ጥያቄ የእነሱም እየሆነ መጣ። ስፒሮስ ምን አለ እንዴ? የት ቦታ ነው በስራ ይዳናል ብላ ቤተክርስቲያን የጻፈችው ወይም ያስተማረችው? አምጡ አለ። አምጡለት፣ ወይ ለሱ አሳዩን ወይ ለኛ አሳዩንና አብረን እንግዲህ እንደኛ ማሰብ እንደኛ መጽሐፍ ቅዱስን ማመን እንደኛም ቃሉን መተግበር ከጀመራችሁማ መጨባበጥ እንችላለን። አሁን ግራ እየገባ የመጣው ነገር ይሄ ነው። ሌላው የምትከሽው አካል የምትወጅለት ነገር ካለ ደግሞ ግራ ይገባል። ገባሽ? በስራ ጉዳይ እንግዲህ ከሱናል አይደል እንዴ? መልካም ስራ እንደማንሰራ አድርገው ወይ መልካም ስራ ጠል እንደሆነን አድርገው ይሄን ሁሉ ኤክስኪውዝ አይዳንም የሚሉት ላለማድረግ ነው፣ ላለመስራት ነው፣ መልካም ነገር ላለማድረግ ነው ብለው የሚከሱትን ተቋም ራሳቸው ዌብሳይት ላይ እጃቸውን የጠመዘዛቸው የለም። ይሄ ተቋም በዚህ ጉዳይ በዚህ ሰዓት ረድቶናል፣ ይረዳናል፣ ልጆቻችንን ያስተምራል። ሆስፒታሎቹ በጠቅላላ አዲስ አበባ ውስጥ ያሉትን መመልከት እንችላለን። ተራድኦ ድርጅቶችን መመልከት እንችላለን። ጴንጤ ብቻ ገብቶ የሚማርበት አይደለም፣ ብዙዎች የሚረዱበት ነው። እርዳታ ላይ ስንሳተፍ እንግዲህ በአደባባይ አሁን እንኳን በቅርብ የተደረገው የመቄዶንያ የእርዳታ እንትን ላይ ራሱ ከተለያየ ዓለማት ከተማ ውስጥም ያሉ አገልጋዮች ስቱዲዮ ድረስ በመገኘት በመልካም ስራ ላይ ሲሳተፉ አይተናል። እንግዲህ መልካም ስራ በእርግጥ እንዲህ ጠበብ አድርገን ገንዘብ ብቻ አድርገን እንድናስበው አልፈልግም። ግን ያው በቀደዱልን ብቻ ነው ወይም በጉድለታቸው ብቻ መግባት የምንችለው። ሌላውን ከዘጉብን ምንም ማድረግ አንችልም። የዲስከሽኑን በር ዘግተው ሌሎች ነገሮችን ይከፍታሉ ብዬ አላስብም። ግን ገንዘብ ስትሆን እንኳን ከኛ ከግብረ ሶዶማዊ ድርጅት እዛ ዌብሳይት ላይ እንደተቀበሉ አይተን ተችተናቸዋል። ኦኬ ከኛ ተቀበሉ፣ እንዴት ከግብረ ሰዶማዊ ድርጅት ትቀበላላችሁ ስንላቸው አይ ትምህርታቸውን አንቀበል ወይም ግብረ ሰዶማዊነትን አንቀበልም እንጂ ገንዘቡን እንቀበላለን አሉ። በአደባባይ ማለት ነው። ፈለገም ገብቶ እንደዛ አለ። ማን ነው ደግሞ ቤቱን ከፍቶ አይ ማን ነው
ጋዲሳም ኦፍ ኮርስ ገንዘብማ እንቀበላለን። ቪዲዮ አለ። እኔ ቪዲዮ ላይ ገብታችሁ 3ኛው ነው 4ኛ ቪዲዮ ላይ ብትመለከቱት ኦፍ ኮርስ ገንዘብማ እንቀበላለን አለ። ግብረ ሰዶማዊ እኮ ናቸው። ችግር የለውም ገንዘብ ችግር የለውም አለ። እንዲህ ነች ቤተክርስቲያኒቷ። እንግዲህ እንዲህ ነች። አይኗን አታሽም። በቃ ጴንጤ ሉተር ይላል እዛ ላይ ስትመለከቱ ፓርትነር የሚለው ላይ ወይም ረዳቶቻችን አጋሮቻችን የሚለው ሴክሽን ላይ ፓርትነር ብላ የሉተር ቤተክርስቲያንን መጽሐፍ ለኦርቶዶክስ ቤተክርስቲያን እኮ ሞት ነው። ይሄ በጣም ሞት ነው እኮ አየህ። ስለዚህ የሚያሳየው ምንድነው? መልካም ስራውን ውስጣቸው ያውቀዋል። እኛም እንደምናስተምር ደግሞ በተግባርም እንደምናደርገው ውስጣቸው ያውቀዋል። ታች ድረስ ወርደን መቄዶንያ ያሉት እኮ ገንዘብ ብቻ የሚፈልጉ እኮ አይደሉም አይደል? ቪዚቴሽን ይፈልጋሉ። ትልቅ ሰዎች ናቸው፣ ባልቴቶች ናቸው፣ አረጋውያን ናቸው። እና ታች ድረስ ተወርዶ የሚሰራውን ስራ ሆዳቸው ያውቀዋል። ስለዚህ እኔ እንዲያውም ያድናል ብሎ ስራን ከሚሰራ ይልቅ ባያድነኝም ግን መልካም ስራ ሰራለሁ የሚለው ሞር ፌቨር አለው በእግዚአብሔርም ዘንድ በሰውም ዘንድ። አስቢው እንግዲህ አንድ ሰው ያድነኛል ብሎ መዳንን ምክንያት አድርጎ መልካም ስራ ከሚያደርግ ሰው ይልቅ አያድነኝም፣ መልካም ስራ አያድነኝም አውቃለሁ፣ ባያድነኝም ግን መልካም ስራ እሰራለሁ የሚል ለኔ ወይም እንደው ህሊና ላለው ሰው የቱ ነው በጣም አስገራሚ የሚሆነው? አያድነኝም ብሎ ያድናል ከሚለው ሰው የተሻለ ህይወት ያለው መጠጥን የሚቃወም ዝሙትን የሚቃወም ዘፈንን የሚቃወም ቤተ እምነት ነው ወይስ ያድናል ብሎ በዚህ ጉዳይ ላይ ሰዎች እንዲጠጡ መለኪያውን ቁጥሩን ጠቅሶ ማለት ነው 2 ተፈቅዷል እያሉ እንግዲህ ሲሰብኩ አይተሻልና መጠጥ የሚፈቅድ ዘፋኝነትን ከመጽሐፍ ቅዱስ ላይ ሰርዞ ያወጣ ገላትያ 5:21 የኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ላይ የለም። ዘፋኝነትን ቆርጣው አውጥተውታል። ቱ ዲስ ሌቭል ግን መልካም ስራን ሲያቀነቅኑ ሲከራከሩ ሲያወሩ ግን እነሱ ጋር ያለ ይመስላልና በተግባር የለም። የከሰሱትን መልሰው ሲያወድሱት ትመለከቻለሽ። በጥቅሉ ደግሞ ትምህርታቸው ላይ ደግሞ ተጽፎ ወይም ደግሞ መጽሐፋቸው ላይ ደግሞ ተጽፎ አይ ሃይማኖት መጽደቂያ ነው፣ መልካም ስራ ደግሞ መግለጫ ነው። አንድ ሰው መቼም አምኛለሁ ካለ ተምሬያለሁ ካለ ልክ ዶክተር ነኝ ካለ መቼም እንደው መርፌ እንዲወጋ ኦፕራሲዮን እንዲያደርግ መድኃኒት እንዲያዝ ይጠበቅበታል። እሱ ማለት ነው ስራ ማለት እሱ ነው እንጂ መርፌ ወይም መድኃኒት ስላዘዘ አንድ ሰው ዶክተር ነው ማለት አይደለም። እኔም ለምሳሌ ዶክተር አይደለሁም። አንድ ሰው ራሱን ቢያማው ፔንኪለር ዋጠበት ልል እችላለሁ። it doesn't make me a doctor ያን በማለቴ ወይም ያን በማድረጌ። ስለዚህ ስራ አይደለም ዶክተር የሚያደርገኝ ትምህርቴ ነው ዶክተር የሚያደርገኝ ማለት ነው። ክርስትና ላይ ስታመጪው ደግሞ ስራ አይደለም ጻድቅ የሚያደርገኝ እምነቴ ነው ጻድቅ የሚያደርገኝ። ስላመንኩ ነው የማደርገው። አንድ ሰው ግብር ስለከፈለ ዜጋ አይሆንም። ዜጋ ስለሆነ ግብር ይከፍላል እንጂ እዛ ቤት ግን ገጋሪው ፈረሱ ከፈረሱ ጋሪው ተቀዳድሟል። የተገለባበጠ ነገር አለና ነገሩን ሰብሰብ ለማድረግ እኛ በስራችን አንመካ። ዳጊ እንዴት ነው ማውራት የፈለገ ሰው አለ መሰለኝ። እሺ እንደዛ አይደረግም ግን ኦኬ ቢያድግልኝ ትላንትና ነግሬ ነበር። ቢያድግልኝ ትላንት ነግሬ ነበር። ለምንድን ነው ሰው ያወራ ሚውት የምታነሱት? አሁን እናንተ ቤት ሚውት ብናነሳ ጭንቅላታችን አለ የምትፈጠፍጡን መሬት ላይ ስትቀር አይደለም። ጋብዘሽኝ ነው ከገባው ቆየሁ በጣም። አይ በቃ ከቸኮልክ መሄድ ትችላለህ። ቢያድግልኝ ስራን ያዝ ነው። እኛ እኮ ጨዋታ ለመያዝ ነው። አንዴ ሚውት አድርግ። እኔ ይቅርታ አድርግ። ኢቨን ይቅርታ አድርግልኝ ያስገባው ጠዋት ምን ብለን እንዳልክ ታውቃላችሁ? ምን አልኩ? እንፈልጋለን። እናንተን እኮ ነው እየጠበቅን ያለ ነው። እናንተን ነው እየጠበቅን ያለ ነው። ለምንድን ነው የማንወያየው? እኛ እኮ እናንተን ለመርገጥ አለም የገባ ነው፣ እንድንወያይ ነው የገባ ነው። ግን ስነ ምግባር አለ። እኔ ስነ ምግባር የሌለው ሰው ላወራው አልፈቅድም። ስለዚህ ሚውት አድርግ ይጨርስ። 1 ደቂቃ እንስጠው ያጠቃል። ከዛ አንተ ታነሳለህ። እንዲያውም ከትላንትናው ትቀጥላለህ። አዎ ትወያያለን፣ እንወያያለን። ታዲያ የተቀመጥነው እኮ እንወያይ ነው። ግን ሰው እያወራ አትግቡ። ዳጊ በ1 ደቂቃ አጠቃል። እሺ በቃ ያጠቃልልሃል። ቢያድግልኝ አንዴ ፕሊዝ ዳጊ በ1 ደቂቃ አጠቃልና ቢያድግልኝ ይቀጥል። እሺ በመጨረሻ ላይ ይሄን ምን ልበል፣ ኤፌሶን ላይ ያለውን ሐሳብ ስናነሳ ያው ኢኒሻል ሳልቬሽን ነው ይላሉ። እሱ ታዲያ መጀመሪያ ላይ ነው አድነታችን ሲጀምር ነው ይላሉ። ምን የሚለው ሐሳብ ላይ ጸጋ በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ካለው በኋላ እቺን ያዙልኝ ቁጥር 9 ማንም እንዳይመካ ከስራ አይደለም ስትሏቸው፣ ታዲያ እሱ እኮ ለኢኒሻል ሳልቬሽን ነው። ማንም እንዳይመካ ከስራ አይደለም የሚለው ኢኒሻል ሳልቬሽን ነው። አሃ ከኢኒሻል ሳልቬሽን በኋላ እየዳንን ነው የምትሉት ስቴጅ ላይ ግን መመካት ይፈቀዳል ማለት ነው። በክርስትና መመካት ይፈቀዳል። አለመመካት ኢኒሻል ሳልቬሽን ላይ እንጂ በኋላ ላይ ግን መመካት ይፈቀዳል ማለት ነው። it doesn't make sense። ኦርቶዶክሶች የምትሉትን ራሳችሁን እየሰማችሁት ነው።
ማን የገባው? ሚውት አድርጎልኝ አንድ ልጨርሰው ሐሳቤን። ማንም እንዳይመካ ከስራ አይደለም። በቃኛ አሁን እንሰራለን፣ ክርስቲያኖች እንዲሰሩ እናበረታታለን። ለምንድን? ምክንያቱም ይሄ እግዚአብሔር አስቀድሞ መልካሙን ስራ እንድናደርግ በክርስቶስ ኢየሱስ የተፈጠርንበት ስለሆነ ብርሃናችን በሰዎች ሁሉ ፊት መብራት ስላለበት መልካም ስራን እንሰራለንም፣ ሰዎች እንዲሰሩም ምዕመናን እንዲሰሩም እናበረታታለን፣ እናስተምራለን። መልካም ስራ አንድ ክርስቲያን መስራት አለበት። ምርጫው አይደለም፣ በቃ ግዴታው ነው። ለመዳን ነው አይደለም፣ አያድነውም፣ ግን መግለጥ አለበት ክርስትናውን ብለን የዚህን ያህል እናስተምራለን። ግን በስራው መመካት የለበትም። በስራዬ ድነት አገኛለሁ ማለት የለበትም ብለን እናስተምራለን። ይሄን እኛ ነን። ኦርቶዶክስ ጋር ስትመጡ ግን ኖ ማንም እንዳይመካ ከስራ አይደለም የሚለው ኢኒሻል ሳሊቬሽን ላይ ነው እና በኋላ እንመካ ነው እያላችሁ ነው። በኋላ ላይ ግን መመካት ይፈቀዳል እያላችሁ ነው። ኢት ዳዝንት ሜክ ሴንስ። ባጭሩ ግን አንድ ክርስትና ወይም አንድ ሰባኪ ያው ክርስትና ለማለት ይከብዳል። ክርስትና ውስጥ አሉ የሉ የሚለው በሌላ ዲስከሽን ላይ እናወራዋለን። በስራ ይጸደቃል የምንል ከሆነ ግን ጽድቅ በስራ ይገኛል የምንል ከሆነ ግን ስጋ ለብሰን ይሄን ስንናገር ያሳፍራል። በጣም ያስቃል፣ ያሳፍራል፣ ግራ ያጋባል። ሙስሊም ይሄን ዲስከሽን አሁን እዚህ ቤት የሚደረገውን ዲስከሽን ቢሰማ ወንጌል አማኞችን ላይከስ ይችላል እንጂ ኦርቶዶክሳውያኖች በስራ ይጸደቃል ስለሚሉ ምን እያወራችሁ ነው? በቃ ክርስትናን እንደማያጸድቅ ይገባዋል አንድ ሙስሊም። ለምን? ስጋ ለባሽ ነው። መቼም አይሳካለትም። መቼም ስራ አንድ ኦርቶዶክሳዊ መስራት አይችልም። እንደ በስራ ቢጸደቅ አንድ ሰው በምድር ላይ መዳን አይችልም። ቤቱ ችሎታው፣ አንደኛ መቼ እንደምትሞት አታውቀውም። ሁለተኛ ጌታ መቼ እንደሚመጣ አታውቀውም። ሶስተኛ ቤቱ ብርታት፣ ቤቱ ችሎታ፣ የቱን ፈጸመ የቱን ልትተዋው አይሆንማ። ዛሬ እስረኛ ብትጠይቅ ነገ ድሃ ማብላት ደግሞ የሚባል አለ። ላታረገው ትችላለህ። ሳይሞላልህ እንደተው ተረተርክ ዘመን ሞልቶ ትሄዳለህ። ስለዚህ እኛ አንመካም። ሰርተን ጨርሼ አድርጌ ጸድቃለሁ አይልም ጴንጤ። አይመካም ጴንጤ። በጣም በጸጋው ብቻ ነው የሚመካው ጴንጤ። በምህረቱ በቸርነቱ ነው የሚመካው። ቢያገኝ ያደርጋል። መልካም ስራ እጁ ላይ ካገኝ ያደርገዋል። ግን እጸድቅበታለሁ ብሎ አይመካም። በዛ መዳን አገኛለሁ ብሎ እርግጠኛ ይሆን። በዛ አይደለም እርግጠኛ የሚሆነው በእምነቱ ነው። እኛ በፍጹም በስራ አንመካም። ጨርሻለሁ። አመሰግናለሁ። ጌታ ኢየሱስ ይባርክ። ዳጊ ጌታ ይባርክ፣ ይጨምርልህ ጸጋ። እንግዲህ ባደግንበት ቋንቋ ቃለ ሕይወት ያሰማልን፣ ይጨምርልህ የምትሰማው ቃል ቢያድግልህ። አሁን መቀጠል ትችላለህ። እያስገባን ያለ ነው እንድትጠይቁ ሳይሆን እንድትጠየቁ ነው። አይ ከማን ጋር እንድትጠየቁ ነው የምትገቡት ማለት ነው። እሺ አንዴ ስሚኛ። አይ እንድታወራ ሳይሆን እኔ ጥያቄ ነው ያለኝ። ጥያቄ የትላንትናው ፕሮግራም ቀጥሏል። ስለዚህ ዕብራውያን 11 ላይ የእምነት አባቶችን ጠቅሶ መጽሐፍ ቅዱስ ተናግሯል። አንዴ ስሚኝ እንጂ እንዴ መጠየቅ ብቻ ነው። እገባለሁ እንዴ? በየቤታችሁ እኮ እገባለሁ። እኔ ልጠይቅ ነው የከፈትኩት። እሺ አንዴ አድምጪኝ። ልጠይቅ ነው የከፈትኩት። ቢያድግልኝ መጠየቅ ብቻ ነው። አትጠየቂም ወይ? ቢያድግልን ከሰማ እኔም ጥያቄ አለኝ። ሄሉ ቢያድግልኝ ከሰማ ቅድምም ስፒሮስ እንዲህ አይነት ጥያቄዎች ስናነሳ ነው ያው ጥሎ የወጣው እና ፖሊካርፕም ከታች በቴክስት ከመዋጋት ውጪ ያው ለተጻፉ ማስረጃዎች ምላሽ ለመስጠት ፈቃደኛ ባለመሆን ወጥቷል። ቢያድግልኝ እኔ ጥያቄ ምንድን ነው አሁን የግለሰብ መረዳትንና የተቋምን ዶግማ ትንሽ ለይታችሁ ለኛ ማሳየት አልቻላችሁም ነው። ለምሳሌ የግለሰቦች የሁለት ዶክተሮችን ላቀርብልህ እችላለሁ። የቄስ ዶክተር እንትና ማናቸው የሚባሉት የዘበነንና ያረጋልን የሁለቱንም ማቅረብ እችላለሁ። አንደኛው ቅድም እንደተባለው ኢኒሺያል ሳሊቬሽን ላይ በጸጋ ብቻ ነው የሚዳነው፣ በእምነት ብቻ ነው የሚዳነው፣ ከዚህ ውጪ ሌላ መዳን የለም ይላሉ ዶክተር ቄስ ያረጋል። ቄስ ዶክተር ዘበነ ደግሞ ድርሳናትና ገድላትን ያልጠበቀና ያልታዘዘ ሰው መዳን አይችልም ይላሉ። አሁን እነዚህን የግለሰቦች ብለን እንውሰድ። የግለሰቦች መረዳት እኛ ጋም ስለሚለያይ እንደ ፕሮቴስታንት እኛ ጋም ይለያያል። ቅድም ብለናል፣ በጥቅስ ወይም በግለሰብ ዶክትሪን አይመሰረትም ብለናል። ፋንዳሜንታል የሆነ ዶክትሪን የሚመሰረተው ያው በጣም ብዙ መስፈርቶችን አሟልቶ እንደሆነ ይታወቃል። እሺ የግለሰቦች ናቸው እንበል። እነዚህ ሁለቱ ዶክተሮች ያው መድረክ ላይ ስለሚታወቁ ፌመስም ስለሆኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሪትን የሆነ ወይ በስራ ነው የሚዳነው ወይስ ደግሞ በጸጋ ነው የሚዳነው በሚለው ነገር ላይ ምላሽ ለመስጠት ማስረጃ ማቅረብ ትችላለህ ወይ ነው ቢያድግልኝ ለአንተ ያለኝ ጥያቄ።
እንግዲህ አንተ እኔ እንደሰማው አንተም ትሰማኛለህ ብዬ ተስፋ አደርጋለሁ። መጀመሪያ እና ምንድነው አሁን ጥያቄ ጠይቀኛል። ሁለት ነገር አነጻጽረህ ግለሰቦች ብለህ ሁለቱም ጋር ስተት ማለት የትም ቤተ እምነት ውስጥ ግለሰቦች ሊሳሳቱ እንደሚችሉ አንስተህ ሐሳብ ሰጥታል። ትክክልም ነው ማለት ሐሳብ ትክክል ነው። ግለሰቦች የትም ቦታ ሊሳሳቱ ይችላሉ። ቤተ እምነት አይመርጥም የግለሰብ ስተት። ወደ ተቃዋም ስንመጣ ግን ምንድነው አሳስተህ ነው የጠየቀው። ምንድነው ያሳሳትክ? አንደኛ ኦርቶዶክስ በጸጋው ድነናል የሚለውን እንደማታምን በስራ እንጂ በጸጋው አልዳንም እንደምትል አድርገህ፣ ሁለተኛ ደግሞ በተቋም ደረጃ አልክ። በተቋም ደረጃ ሪትን የሆኑ ዶክመንቶች ቢያድግልኝ አሳስቼ አይደለም የጠየኩት። ሁለት ሪትን ማቴሪያሎች አሉ ነው ያልኩት። ሁለት ሪትን ማቴሪያል አለ። አንደኛው በስራ ነው የሚገኘው ሲል፣ አንደኛው ደግሞ በጸጋ ነው የሚገኘው ድነት የሚላልና እነዚህን ሁለቱን ማስረጃ አለ ሪትን። ግን አንተ የትኛውን ማስረጃ አቅርበህ ነው ለነዚህ ምላሽ የምትሰጠው ነው ያልኩት እንጂ እኔ አሳስቼ አላቀረብኩት። የተጻፈ አለ ነው ያልኩት። አንተ እንዳልከው ልበልና በስራ ነው የሚዳነው የሚለው ጸጋን አግሎ ነው። ጸጋ በሌለበት ነው በስራህ ምንድነው? እንደዛ ነው የተረዳኸው አንተ። በስራ ነው የሚዳነው የሚለው ቦታን ያነበብከውና የተረዳኸው በስራ ይዳናል ሲል የኦርቶዶክስ ሪትን ዶክመንቱ አንተ ያየኸው ከዛ ጸጋን አግሎ እንደሆነ ነው የተረዳኸው። እስኪ ይሄን ንገረኝ አንተ። አዎ ከፈረሱ ጋሪው የቀደመበት ማለት ነው። በስራ በተግባር ይዳናል የሚል ሪትን የሆነ ማቴሪያል አለ። መጀመሪያ ሪትን ዶክመንቱን አሳየኝ። ሁለተኛ ጸጋን ማግለሉን ከምን ተነስተህ እንዳልክ ደግሞ እኔ እነግርሃለሁ። እስኪ ንገር አንተ። እስኪ ማቴሪያሉን አንተ። ማቴሪያሉን ምንም እኮ ይሄ ሀገር የሞላ ማቴሪያል ነው። አንተ የትኛው አንተ ያንተን እኮ አስቀምጥልን ነው ያልኩ። አንተ የሌላ አስቀምጥልን አስቀምጥልንና ይኸውልህ ያድግልኝ። ሊስን አንተ አስቀምጥልን። አንተ በስራ አይጸደቅም፣ በስራ አይዳንም፣ ገድላትና ድርሳናትን በመጠበቅ ህይወት አይገኝም፣ ለሃይማኖት መከራከሪያም አይሆኑም ብለህ ማስረጃ ይሄ ነው የቤተ ክርስቲያኒቷ እውነተኛ አስተምሮ ይሄ ነው የምትለውን ነገር አንተ እኮ ነው የእንትኑ ተቋም የኦርቶዶክስ ተዋህዶ ሃይማኖት ባለቤቱ አንተ ነህ፣ አይደለሁም። አንተ ማስረጃ አምጣና ፉሽ አድርግ። ያንን በጸጋ አይደለም ያልኩበትን እኔን ማለት ነው። ኧረ አንዴ ስማ። ስለ ድርሳናትና ገድላት ነው እንትን መወያየት የፈለግከው ወይስ ደግሞ ስራና እምነት ስራና ድህነት? ቢያድግልኝ አካሄድ ቢያድግልኝ አካሄድ ቆይ አካሄድ አንዴ አካሄድ ያነሳሁት ጥያቄ ነው። ቆይ አይደለም ቆይ ጥያቄ ስትጠየቅ ጥያቄውን በአግባብ ለመመለስ ራስን ዝግጁ አድርግ። ወይ ደግሞ ጥያቄው ግልጽ ካልሆነልህ ጥያቄውን ማጥራት ነው እንጂ ያለበት ጥያቄውን ቲውስት ማድረግ አግባብ አይደለም። በቃ አሁን ቤተክርስቲያኗ በስራ ይዳናል ትላለች ካለክ አመጣለሁ ካለክ አንተ ግን በማስረጃ ይሄንን መልስልኝ ካለክ በማስረጃ ለምን አትመልስም? ጥያቄው እንደገና ቲውስት የምታደርገው እሺ አንዴ ስሚኝ። ምን ትወያያለህ? በጥብጣን ሄድከው በጥብጣን ሄድከው ምንድነው? ውይይት እንደዛ ነው እንዴ? እሺ አሁን እሱ ሚላል አላስወራም ሲል ከርዕስ ውጭ ስታወራው አስቆማለሁ። ከርዕስ እኔ እኮ ለለፈልፍ አይደለም የምገባው፣ ቁም ነገር ልሰራ ነው የምገባው ነው። ይኸውልህ ስማ፣ እኛ ጥያቄዎች አስቀምጠናል። ጥያቄ እየጠየቀ ነው። ቢያድግልኝ አሁንም ተረጋጋ ፕሊዝ፣ ተረጋጋ። በጣም ውድ ሰዓታችንን ቆርጠን ነው እዚህ የምንገባው። ፕሊዝ እኔ በጣም ከባድ ስራ እያለብኝ ነው እዚህ እያወራሁ ያለሁት ከአንተ ጋር። ፕሊዝ ተረዳን በጣም። ስለዚህ እኛ የምናስቆማችሁ ለምንድን ነው? አላማ ኖሮን ነው የምንገባው። ታርጌት አለን፣ ታርጌት የምናደርገው ነገር አለን። ስለዚህ ከዛ ስታስቱን መመለስ ግዴታችን ነው። ስለዚህ አትዘዙን። እዚህ መታችሁ እያለክ ያለው እሱ ያስቀመጠልህ ጥያቄ አለ። ለዛ ጥያቄ አንተ ሰነድ አቅርበ መልስ መስጠት ትችላለህ ወይ? በቃ ይኸው ነው እኮ መልሰህ እንደገና ለምትጠይቀዋለህ እሱን። አሁንም ከትላንቱ የቀጠለ አንደኛ ከትላንቱ የቀጠለ ነው ብለሽኛል። ውይይቱ ጥሩ ነው። የጠየቀኝ ጥያቄ ችግር የለው እወያያለሁ። ግን አንቺ እዚህ ጋር ታርጌት አለሽ። ታርጌትሽ የኔን ትምህርት ማወቅ እስከሆነና መጠየቅ እስከሆነ እኔስ መልስልሽ አሜን ብለሽ መቀበል ግዴታ አለብሽ። ታርጌትሽ እኮ እኔ መጠየቅ ነው። እኔ መልሳለሁ፣ አንቺ ትጠይቃለሽ። አንተ መጠየቅ እንድትመልስልኝ ነው። ቤተክርስቲያኑ አራት ነጥብ አላት።
የተለያየ መጽሐፍ አላት። የትኛው ነው ትክክለኛው መጽሐፍ? በቃ ንገረን። እወያይሻለሁ የመጣው ስለዚህ ሀብትሽን መልሳው። ኦኬ ሀብትሽን መልሳው፣ ከዛ ትቀጥላለህ ከኔ ጋር። እሺ ችግር የለውም አመለሳለሁ ሁሉንም። እኔ አሁን ምንድነው የመጀመሪያው ዘ ሄድ ኦፍ ቡክ ዘ ቡክ ኦፍ ቡክ የሚባለው በቤተክርስቲያን 10 መጽሐፍ ተብሎ የሚነገርለት መጽሐፍ ቅዱስ ነው። መጽሐፍ ቅዱስን የሚያክል መጽሐፍ በቤተክርስቲያን የለም። መጀመሪያ ይሄን ልናቅ ይገባል። መጽሐፍ ቅዱስ ላይ ያልተግባባነው ነው በቤተክርስቲያን ትምህርት ጋር ተያይዞ የአባቶችን ትምህርት የምናነሳው። መጽሐፍ ቅዱስ ካላግባባን ነው ወደ አባቶች ትምህርት የምንሄደው። እና መጽሐፍ ቅዱስ ላይ ኦርቶዶክስ ሳተች የምትሉት ጥያቄ የለም አይደል? ለጊዜው አሁንም ቢያድግልኝ እንደገና መልሼ አሁንም እንደገና በአክብሮት አሁንም ልጠይቅህ። እኔ እያልኩ ያለሁት በሳሊቬሽን ዶክትሪን በኢትዮጵያ ኦርቶዶክስ ተዋህዶ ተቋም ውስጥ እኔ ያው የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማለት ስለሚከብደኝ ነው የሃይማኖት ተቋም የምለውና በዛ ተቋም ውስጥ ያላችሁ መልስ ሰጪዎች ወይም ተከራካሪዎች ቤተክርስቲያኒቷ በሁለት ነገር ስሟ ይነሳል በሳሊቬሽን ዶክትሪን። አንደኛው በስራ ነው የሚዳነው፣ ገድላትና ድርሳናትን በመጠበቅ ነው የሚዳነው፣ በተግባር ነው የሚዳነው የሚል እሱን አሳየኝ። መጀመሪያ እሱን አሳየኝ። ገድላትና ድርሳናትን በመጠበቅ ይዳናል ያለ እኔ እኮ ጠያቂ ነኝ እኮ ነኝ እኔ። ቢያድግልኝ የለም ውሸት ነው፣ ይሄ ውሸት ነው፣ አሉባልታ ነው የምታወራው። እሺ አንተ የለም እንደሱ አይነት የለም ብለህ ትዘጋለህ። በኋላ ላይ አለ የሚለውን ነገር ስናሳይ አንተ ምን ላይ ትሰጠናለህ? ሀብትሽ እኔ ያሳየዋለሁ። ገድላትና ድርሳናት ነገርነትን የሚወስኑበትን አሳያለሁ። እሺ አንድ የምታሳየኝ ምንድነው? በቤተክርስቲያኒቷ ዶክትሪን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሰው የሚድነው በስራና ገድላትና ድርሳናትን በመጠበቅ ነው የሚል አሳየኝ። ይሄው ሚዩት አድርጌ እሰማሃለሁ። ገድላትና ድርሳናት ላይ እምነት የሌለውም ሰው መዳን ይችላል የሚል አሳያለሁ። ይኸውልህ አሁን የምታሳየኝ የቤተክርስቲያኒቱ ሪትን ዶክመንት ብዙ ነገር ልትፈልግ ትችላለህ ማየት አንተ የምናሳይህ ነገር ግን አሁን ሀብትሽ የተናገረው ነገር እኔ በመረጃ አሳያለሁ። አሁን እኮ ሀብትሽ የተናገረው ገድላትና ድርሳናት መዳኛ ሆነው አሳያለሁ። ነገር ታምር አይደለም ማሳየህ። ታምርም ቢሆን ታምሩ ይደገማል እኮ የሚቀር ነው እንዴ? ታምሩ ምልጃም ቢሆን የሚቀር ነው። ምልጃውም ይደገማል። ታምር ሲሆን ይሆነ አንዴ ታምር ማለት እኮ ከተፈጥሮ ምን ታምሩ አይደገምም እንዴ? እኮ ከተፈጥሮ ውጪ ከምንም ውጪ ባለው ትርጉሙ አዎ እኮ ይደገማል አይደል? እሱ ታምር መጀመሪያ የታምር ትርጉም ምንድነው? ለአንተ የታምር ትርጉም ምንድነው? አሁን እንዳልከው ያድግልኝ እንዳልከው ነው። በቃ ይደገማል። አንዴ መልስ ይደገማል። ዛሬም ይደገማል ብለህ ታምናለህ? ጥያቄ ታምር ዶክትሪን ይደገማል ብለህ ታምናለህ? ያድናል። አዎ ዶክትሪን ነው። ነገረ ድነት ዶክትሪን ነው። አዎ በእናንተ ነገረ ድነት ዶክትሪን ነው። ግን ታምር ዶክትሪን ያድናል። አዎ ነገረ ማርያም ቢያድግልኝ ፕሊዝ ቢያድግልኝ ፕሊዝ ውጥረት አታብዛ ፕሊዝ። ስማ ነገረ ማርያም ዶግማ ነው ለእናንተ። ቆይ አይደለም ቢያድግልኝ የማይሆን ነገር እንድንናገር አታድርገን። በቃ አትገፋፋኝ ፕሊዝ። ቆይ ስማኝማ ቢያድግልኝ ነገረ ማርያም እኮ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ዶግማ ነው። ቆይ ፕሊዝ አንዴ ታምረ ማርያም እኮ ታምሯን የሰማ የጌታ ስጋና ደም ከወሰደ እኩል ይቆጠርለታል። እለት ጸሎቷን ይህንን ታምር ይስማ ተብላ ቤተክርስቲያን በየቀኑ የሚነበብ መጽሐፍ አይደለም እንዴ? ምንድን ነው የምትለው? ቢያድግልኝ ፕሊዝ። ስህተቱን ሁሉ እንድናወጣ አድርገን ሀብትሽ ጋር ይጨርሱና አሁን ትምህርቱ ላይ አተኩር። በቃ ቢያድግልኝ አንዴ ላውራ። ዳጊ እሷ ተናገረች፣ እኔም ላውራ። ነገረ ማርያም ዶግማ ነው በእናንተ ቤተክርስቲያን አለች። ትክክል ነው። ነገረ ማርያም ሆኖ ዶግማ የሆነ አለ። ምን ማርያም ወላዲታ አምላክ ናት፣ ሰው ሳይል አይድንም። ስለዚህ ይሄ ዶግማችን ነው። ትክክል። አሁን ከነገረ ማርያም ውስጥ ከድህነታችን ጋር ቀጥታ የሚገናኝ ነገረ ማርያም ምንድነው? ማርያምን ወላዲታ አምላክ ወይም የአምላክ እናት ናት ብሎ ሰው ሳያምን አይድንም የሚለው የነገረ ማርያም ትምህርት። አዎ ምን ማርያም ታማልዳለች የሚለውስ አንዴ ልጨርስና ትጠይቀኛለህ። እሺ እንፈልጋታለሁ። እሺ እኮ ትጨርሳለህ። በጣም ግን በጣም እየራክ በእንትን የበረራ ጫማ በጣም ከፍ እያለ እየሄደ ነው። ቢያድግልኝና ትዊስት ብቻ ሳይሆን ዳይቨርትም እያረክ ነው ያለውና ምን ይሻላል?
ቢያድግልኝ እሱን ተወውና በቃ እሱን በኋላ እንነጋገራለን። ቢያድግልኝ እኛ እኮ ይኸውልህ ቢያድግልኝ ያነሳሁልህ ነጥቡን እያንዳንዱ እንድታብራራ አይደለም። ልናነሳቸው የምንችላቸው አጀንዳዎች አሉን ጀስት ለማለት ነው። አሁን እሱን አቁምና ሀብትሽ የጠየቀን ጥያቄ ቀጥታ መልስ ውዴ። አንዴ ነገረ ማርያም ችግር የለውም በኋላ እናወራለን። አሁን ሀብትሽ ቆይ አንዴ አረ ቢያድግልኝ አረ በስመ አብ ሄሎ አረ አንዳንዴ በቃ እንትን ፖይንት ፎርም አይነት አካሄድ የማይጠቀሙ ሰዎች ከሆኑ እውነት ከሆኑ ሰዓታችንንም ዝም ብሎ ዌስት ነው የሚሆነው። ቢያድግልኝ እኔ የጠየኩ ጥያቄ ሁለት ጥያቄ ነው የጠየኩ። በምን ላይ ነው የጠየኩ? በድነት ላይ ነው፣ በሳሊቬሽን ላይ ነው እያወራን ያለ ነው አይደለ? በሳሊቬሽን ላይ የኢትዮጵያ ኦርቶዶክስ ተዋህዶ ተቋም በተግባር በገድላትና ድርሳናት ይዳናል፣ የዘላለም ሕይወት ይገኛል ብላ በዶክትሪን መልክ መጽሐፍ አሳትማ ለህዝቧ ታስተምራለች ብዬ ስል በፍጹም አታምንም ብለኸኛል። አታምንም ይሄ የላትም ብለኸኛል አይደል? እንደዛ ሳይሆን እኔ ያልኩህ እንደዛ ሳይሆንማ ወደ አሻሻልክ። እሺ አሻሻልከው። ችግር የለም። ይሄው ልትሰማኝ አይደል? ለምን ትቸክላለህ? ይኸውልህ ለምን ጥያቄ እኮ ነው የጠየኩህ እኔ ጥያቄ እኮ ነው እየጠየኩ ያለሁት። ቀጥታ መልስ ነው የምትሰጠኝ ለኔ። ለምን ለአንተ እድል የምሰጠኝ ያህል ለኔ እድል መስጠት እንደማትፈልግ በጣም ይገርመኛል በእውነት። አይደለም ጥያቄን አልጨረስኩማ። ጥያቄን ልትመልስ ነው? እሺ በቀጥታ ይሄን ጥያቄ ቅድም እኮ አይደለም ስላልክ ነው። እሺ አሻሽለህ ከመጣ እሺ እንስማ። እሱን አሻሽለህ ከመጣ እሺ በዶክትሪን መልክ አንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ በዶክትሪን መልክ ቤተክርስቲያኒቱ በዶክትሪን መልክ ሪትን ዶክመንት የሆነ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ የሆነ ሰው በድርሳናትና ገድላት እንዲሁም በስራ ነው የሚድነው። ጸጋው ምናምን አያስፈልግም ተው እንደዚህ ላትል ትችላለች። ይሁን እንትን በስራና በገድላት ምናምን እንትን በመጠበቅ ነው የሚድነው የሚለውን በዶክትሪን መልክ ያለውን አሳየኝ። እሱን ነው አሳየኝ እና እናውራበት እያልኩ ያለው። መጀመሪያ ለምን አትመልስም? ቢያድግልኝ የማትመልስ ከሆነ ለሌላ ሰው እድል እንስጥ። ያ ማላም ነው እኮ እየጠየቀኝ ያለው ማላም ነው እየጠየቀኝ ነው። በዶክትሪን መልክ ያለ ላሳይህ ብያለሁ። እንግዲህ አንተ የቤተክርስቲያኒቱ ዶክትሪን መጀመሪያ ምንድን ነው? ነገረ ማርያም አንተ ዶክትሪን ነው ብለሃል፣ ዶግማ ነው ብለሃል። አትቀይርም ሀሳብህን አይደል? ነገረ ማርያም ትምህርት ነው። እዛ ውስጥ ከድህነታችን ጋር ቀጥታ የሚገናኝ ትምህርት አለ። ከድህነታችን ቀጥታ የሚገናኝ ነገረ ማርያም የሚባለው ትምህርት ውስጥ ከድህነታችን ጋር ቀጥታ የሚገናኝ። አሁን ወደ ሌላ ከመትሄድ ብለሃል አላልክም? በቃ ዶግማ ነው ብለሃል። ነገረ ማርያም ለምሳሌ ምልጃዋ የማርያም ምልጃ ዶግማ ነው አይደለም? ነገረ ማርያም ብዬ ከድህነታችን ጋር ቀጥታ ይገናኛል ያልኩት ምንድን ነው? አንድ ጊዜ የማርያም ምልጃ ዶግማ ነው አይደለም እንዴ? የቅዱሳን የማርያም ምልጃ ከነገረ ማርያም ትምህርት አይደለም ሲጀመር። ወንድሜ ጠይቀና እንደመልስልኝ የማርያም ምልጃ ዶግማ ነው አይደለም? የማርያም ምልጃ ነገረ ማርያም ትምህርት አይደለም። አማርኛችንም እንደ ወንድሜ ነገረ ማርያም ትምህርት አይደለም። የማርያም ምልጃ የቅዱሳን ምልጃ የማርያም ነገረ ማርያም ትምህርት አይደለም። ስለ ቅዱሳን ምልጃ አልጠየቅኩም። ቢያድግልኝ እያልክ ነው። መከራውን አየህ እኮ ማርያም ምልጃ ምልጃ ማርያም ነገረ ማርያም ትምህርት አይደለም። አይ በቃ ሄሎ ሌላ ሰው ካለ ይግባ። በቃ ተው ቢያድግልኝ በቃ ተመልሰ አጥናና አይዞህ። የማርያም ምልጃ ትምህርት አይደለም። አንደኛ ርዕስ ተሻሻለ። አሁን እኔንም ግራ አጋባችሁ። ትምህርት አለ። ሌላ ሰው ካላችሁ አብትሽ አንድ ሄሉዬ ከእችን ብቻ ይመልስልኝ። የማርያም ምልጃት የቤተክርስቲያኒቷ ትምህርት አይደለም እያልከን ነው? አይ የቤተክርስቲያን ትምህርት አይደለም አላልኩም። ነገረ ማርያም የሚባለው ትምህርት ውስጥ አይደለም። ቆይ መልስልኝ፣ እያጠራን እንሂድ ወዳጄ። አንዴ ቆይ የቤተክርስቲያኒቷ ትምህርት ነው የማርያም ምልጃ? የማርያም ምልጃ ትምህርት አይደለም ነው እኮ ያልኩት። ቆይ የምጠይቀህ መልስልኝ። ተው ግድ የለም። የማርያም ምልጃ የቤተክርስቲያኒቷ ትምህርት ነው? ታማልዳለች ትላለች ቤተክርስቲያኒቷ? የማርያም ምልጃ ተብሎ የቤተክርስቲያን ትምህርት የለም። የቅዱሳን ምልጃ ተብሎ እዛ ውስጥ ነው የሚካተተው። ኦኬ እዛ ውስጥ ነው ያለው የቅዱሳን ምልጃ። የቅዱሳን ምልጃ ደግሞ የሚታየው በነገረ ቤተክርስቲያን ውስጥ ነው። ኦኬ አሁን ስማኝ፣ ነገረ ማርያም ላይ ስለ ማርያም ምልጃ አያወሳም? ያወሳል። እሺ አንዴ ስማኝ። እሺ እኔንም ስማኝ።
ጥያቄ መጠየቅ ብቻ ሳይሆን መልስም ለመስማት ዝግጁ መሆን ጥሩ ነው። እኛ የቅዱሳን ምልጃም ሆነ የማርያምን ምልጃ የምንቀበለው ከነገረ ቤተክርስቲያን አንጻር ነው። ከነገረ ቤተክርስቲያን ትምህርት አንጻር እንጂ ከነገረ ማርያም ትምህርት አንጻር አይደለም። ነገረ ቤተክርስቲያን ውስጥ ነው የቅዱሳንም ሆነ የማርያም ምልጃ ከቤተክርስቲያን ስርዓት አንጻር ከቤተክርስቲያን ትምህርት አንጻር ነው የምንቀበለው እያልኩ እኮ ነው። ከፈለከው አንጻር ተቀበረው። ነገረ ማርያም ላይ የማርያም ምልጃ ያወሳል። ከድህነት አንጻር የሚመጣውን ትምህርት ይቀበላል። ማነው ቢያድግልኝ እየዋሸ ነው? ተያዘ እኮ ልጅ ተያዘ እኮ መሰለሽ። ነገረ ማርያም ላይ የማርያምን ምልጃ ያወሳል። ትምህርቱ የተሰራው ለምን ተዋሻ? ተውት በቃ አላደገም። በቃ ቢያድግልኝ ቆይ ጥያቄ አለኝ። ቢያድግልኝ መልስ። አስመለጣችሁ። ቆይ ነገረ ማርያም ቆይ ሜሮሎጂ የተቀረጸው በእናንተ ከታምራቱ አይደለ እንዴ ትምህርቱ የተሰራው? ቢያድግልኝ ነገረ ማርያም ቆይ ስማኝ። ነገረ ማርያም ራሱ ቆይ የነገረ ማርያም አስተምሮ የተቀረጸ ቆይ ሜሮሎጂ ትምህርት እኮ ይኸውልህ በየትኛውም ኦርቶዶክስ አሃት ቤተክርስቲያን እኮ የለም። ኦኬ ነገረ ማርያም የሚል አስተምሮ የለም። ያላት ኦርቶዶክስ ቤተክርስቲያን ናት። ኦኬ አንተ ቅድም ቴዎቶኮስ ተብላለች ምናምን ብለክ የአባቶች ድንጋጌን እያመጣ ነው። እሱ ኦርቶዶክስ አለም የደነገገችው የአባቶች ድንጋጌ ነው፣ ሁሉም ይቀበላል። እሱ ታሪካዊ ክርስትና ውስጥ ያለ ነው፣ ኦርቶዶክስ የደነገገችው አይደለም። አሁን ግን እያልን ያለ ነው ሜሮሎጂ ነገረ ማርያም ተብሎ የተሰራው ትምህርት ከታምረ ማርያም ገድል ላይ የተቀረጸ አይደለም። አይደለም ካለ አይደለም ነገረ ማርያም በጣም ይዋሻል። በጣም ቀላል ጥያቄ ምን መሰለሽ? ነገረ ማርያም ማለት ስለ ማርያም ምን ስለ ማርያም ምልጃ ማለት ነው አይደል እንዴ? ስለ ቴዎቶኮስነቷ ስለ ምልጃዋ ማለት ነው። ስለ ነገረ ማርያም አሁን ይሄን ነበር ቢመልስ ባይመልስ ችግር እኮ የለውም። እሱን ባልመለሰ ቁጥር ኦርቶዶክስ ኤክስፖዝድ ትሆናለች። ከዛ ሰው ለመዳን ይሆንለታል፣ አንድ ነገር ይረዳል። እንዲህ ነው እንዲያታለ እሱ በዋሸ ቁጥር ሰው በዚህ ሜት አድርጎ ሊገባ ሰው ሜት አድርገው ገባው ሰው ወይ ታስወርታላችሁ? ሄሉይ አላስወርዳለኝ እንጂ ደግሞ ነው እንዴ ሚዩት ማድረግ አልቻልሽም? ሞዴሬተሮች ፕሊስ አስወርዱት። ወንድሙ ሚዩት ፕሊስ። ኧረ በፈጣሪ ቢያድግልኝማ እየገባኩ ሌላ ስራ ሰርቶ ነው የሚወርደው። አይ ቆንጆ ነው እኮ ምን መሰልሽ፣ እንደዚህ አይነት ሰው ልሽ እንዲያወራ ማለት ነው። ደሞር በዋሸ በተላላጠ ቁጥር ለምንድን ነው በዚህ ጉዳይ እናፍራለን እንዴ? ለምን ባያድግልኝ አልመለሰላቸውም እያሉ ኦርቶዶክሶች ጥያቄ ነው የፈጠረባቸው። አሁን ይሄ የሆነ ማጭበርበሩ በራሳቸው አንደበት ሲወጣ ይሻላል። እኛ ካልንማ አያምኑንም እኮ። አሁን እሱ ምን ኮርነር ውስጥ ገባ መሰለሽ? ምልጃዋ ትምህርት አይደለም ካለ አሁንም ተመልሶ ይግባ። እኛ ምልጃዋ ትምህርት አድርገን አናስተምርም ካለ ነገረ ማርያም ውስጥ ስለ ማርያም የሚያወሳው የእሷ መጽሐፍ ውስጥ ምልጃዋን አያወሳም ወይ ነው? ያወሳል። በምን ጉዳይ ነው ምልጃዋን ያወሳው ነው አሁን ጥያቄው። ምልጃዋን ሲያወሳ በድህነት ጉዳይ ነው ያወሳው፣ በማዳን ጉዳይ አይደል እንዴ? የዘላለም ሕይወት በመስጠት ጉዳይ፣ ከገሃነመ እሳት በማትረፍ ጉዳይ ነው የሚያወራው። አለቀ እኮ እዛ ጋር። ስለዚህ ይሄንን እያነሳን ያለ ነው በምንድን ነው? በቤተ ክርስቲያኒቷ እምነትም አያስፈልግም መዳን ከፈልግ። እኛ እኮ ስራ እያልን የምናወራው ወንጌል መስበክ ስላለብን ነው። ያው ወንጌል ስንሰብክ እኛ ከነገረ ማርያም አንሰብክም። እኛ ወንጌል አማኞች ስለሆንን ከመጽሐፍ ቅዱስ ነው የምንሰብከው። ስንሰብክ ከመጽሐፍ ቅዱስ እንሰብካችኋለን። ሐሰታችሁን ስንገልጥ ግን ከራሳችሁ ነው የምናሳያችሁ። ከራሳችሁ ስናሳያችሁ ደግሞ እምነትም አያስፈልግም። ባይ ዘ ወይ ኦርቶዶክስ ለመዳን እምነት ራሱ አያስፈልግም። አሳያለሁ። ናግባና ነጊቢና ከፈለክ ከዶግማዬ ላይ ብለህ አይ ዶግማ ይሁንልኝ ከገድል ድርሳናት ነው ካልክ አማርጠህ ከመረጥከው ላይ አሳያለሁ። ከዶግማ ይሁንልኝ ካልክ ዶግማህ ላይ ያለ እምነት ያለ ጽድቅ ያለ እንትን ከገሃነመ እሳት ከፍርድ በኋላ መዳን እንደምትችል መጽሐፉ ሲያወሳ አሳያለሁ። ይሄ እንግዲህ የሄረሲ ቁንጮ ማለት ነው። እዚህ ጋር ልፋት ውስጥ ነበር ነው ማለት እኛ በስራ ይዳናል አይዳንም ቢያለ የምናደርገው ውይይት ለአንድ ኦርቶዶክስ አይጠቅመውም። እውነት እንደሆነ እሱ እንዳለው በስራ እንኳን ቢዳን አያስፈልግም እኮ በአንተ ቤተ እምነትም ስራም ሜሮንም ቁርባንም አያስፈልግም። ይኸው መጽሐፍቶቹ ይናገራሉ። ዶግማ ይናገራል። ዶግማ አስበዋል። ዝም ብሎ ድርሳን ቢሆን ቅድም እንዳለው ተአምር ነው ብሎ ለመሸወድ ይሞክር ነበር። ኢቭን ተአምር ነው በሚለውም ደግሞ ልንገርህ፣ ተአምር እናንተ ቤት እኮ አንድ የተፈጥሮ አለቀ ሆነ
እሱ እኮ ከአይምሮ በላይ የሆነ ነው የምትለው አይደለም። ግን ይደገማል። የማይደገም አይደለም ተአምሩ። ገባ? ለማርያም ማነው ለተክልዬ የተደረገው ተአምር ወይም ለቅዱሳን ተደረገ የምትሉት ተአምር እንደገና ዘራብሩክ ላይ ያለው ተአምር የማይደገም ነው እንዴ? ይደገማል እኮ። እንትን ያደረገ እንትን ይሆንለታል እኮ ብሎ ቃል ይገባል እኮ። ተአምሩ ሊደግመው ማለት ነው። በእሳቸው የተደረገው ይሁን ለሌሎች እሳቸው ያደረጉት ያ ተአምር እንትን ካደረግ ይደረግልሃል የሚል ተስፋ ይሰጣል። ያ ማለት ምንድነው? ከአይምሮ በላይ ነው ብለህ ሸውደህ የምታልፈው አይደለም። ያ ከአይምሮ በላይ የሆነው ነገር እንትን ካደረግ ይደገምልሃል ይላል። እሺ ተደግሞልህ ምን ታገኛለህ? ድነት ታገኛለህ ይላል። ስለዚህ ያ ተአምር ዝም ብለህ ጠግ ላይ ኮርነር አስይዘህ ለጴንጤ መልስ እሰጣለሁ ብለህ ተአምር እኮ ነው ብለህ የምታልፈው አይደለም እኮ። ተአምሩ እኮ ተደግሞ ዛሬ በዚህ ዘመን ማለት ነው በዚህ ዘመን ተደግሞ ድነት ይሰጣል፣ የዘላለም ሕይወት ይሰጣል ብሎ መጽሐፍቶቻችሁ ይናገራሉ። ስራም እምነትም የማይጠይቅ ቤተ እምነት ውስጥ ነው ያለው። እኛ ወንጌል እንንገርህ ብለን ነው ያዕቆብም ላይ ሄድነው፣ ሮሜም ላይ የምንሄደው፣ ሌሎች ኤፌሶን ላይ ቅድም እኔም ያነበብኩት። ኦኬ ይሄ በጥቅሉ እንደዛ ነው። ሆኖም ግን በስራ የሚዳን ከሆነ ሙስሊሞች ምን ማለት አለባቸው? ኦርቶዶክስ በጠቅላላ አይድንም ማለት ነው ማለት አለባቸው። ለምን ሲሉ ኦርቶዶክሶች፣ ምክንያቱም ኦርቶዶክስ በጠቅላላ ስጋ ለባሽ ነው፣ መስራት አይችልም፣ ማድረግ አይችልም፣ መፈጸም አይችልም። እንግዲህ እነሱ ቤት መፈጸም ወርካውት አይደለም። እንግሊዘኛውን እንኳን ሄደው ቼክ አያረጉትም፣ ወይ ግሪኩን ሄደው ቼክ አያረጉትም። መፈጸም ማለት በእነሱ ቤት መጨረስ መስሏቸዋል። ፊልጵስዩስ ላለው ክፍል ማለት ነው። መዳንን ፈጽም ማለት ጨርሰው ማለት ከሆነ ካልጨረስከው አትጸድቅም ማለት ነው። ማን ወንድ ይጨርሰዋል? ትርጉሙ እንደዛ ከሆነ ማን ወንድ መዳኑን በስራ ይጨርሰዋል? እስኪ ማን ወንድ ልጨርስ ብሎ ተፍ ቢል እድሜ አይቀድመውም ወይ? ሞት አይቀድመውም ወይ? ህመም አይቀድመውም ወይ? ጌታ ራሱ አይመጣም ወይ? እንዴ ማን መዳን በስራ ቢሆን መጨረስ ይችላል። ስለዚህ ክፍሉን ሄደ ማየት አለብህ። መዳንን ፈጽም ሲል ጨርስ ማለት አይደለም። ወርካውት አርገው ማለት ነው። አርገው ገባ? አሳየው ማለት ነው። በስራ አሳየው ማለት ነው። ክርስቲያን ነኝ ካልክ በስራ አሳየው ማለት ነው። ዳትስ ኢት። ሄደ ምንም በጣም ቀላል። አሁን ከገባችሁ ከፍተን ልናሳያችሁ እንችላለን። ጠቅለል ስናረገው ግን እኛ ክርስቲያኖች አንመካም። በስራ ይጸደቃል ብለን አንመካም። ለምንድን? በፍጹም አንችልም። እኛ አንችልም። እናንተ ብረት ለበሶቹ በጣም እንትን ናችሁ። እኛ በስራ አይደለም። ምንድነው? እኛ በእምነት ነው፣ በጸጋው ነው። ምንድነው ብለን ነው የምናምነው የምናስተምረው። ሰውም ምንሰብከው ሰውም ራሱ አቅም የለውም ብለን ነው የምናምነው። ለሰው ነው ስብከታችን። ስጋ ለባሽ ነው ይሄ ሰው አቅም የለውም ይሄ ሰው አይችልም ብለን ስለምናምን እምነትን ነው የምንሰብከው። በስራ ካለው በምን አቅም ይለናል፣ በምን ጉልበቴ ይለናል፣ በየቱ ዕድሜ ይለናል። ስለዚህ እንዲህ አይነት ወንጌል ነው ሙሉ ወንጌል የሚባለው እንጂ ስራን የቀላቀለ ያለቀውን በመስቀል የተጠናቀቀውን ነገር እንደገና ዶት አድርጎ ኢቲሲ የሚል ወንጌል ይሄ ትክክል አይደለም። ስለዚህ ኢንሾርት ወንጌላችን ማያስመካ ወንጌላችን የሚያስመካ ስራችን ግን የማያስመካ ነው። ክርስቲያኖች አንዴ ስንደከም አንዴ ስንወጣ በጸጋው በምሕረቱ በቸርነቱ የቆምን ሰዎች ነው። ይሄ ነው ማለት እንፈልገው። ቀጥሉ ወገኖች። ቃልህ ተሰማልን። ዳጊ ጌታ ኢየሱስ ይባርክክ። እንግዲህ በጣም የተበሳጫችሁ ሰዎች ሳወርደው ትላንትና ብዙ ሰዓት ነው የሚበላብን። ዛሬም እንደዛው ብዙ ጊዜ ነው የማውቀው። 2 ዓመት በላይ አውቀዋለሁ። ቢያድግልኝ አሁን እዚህ ቤት ተናግሮ በኋላ አንድ ሰው ቢከፍትና አንድ ርዕስ ቢጠይቅ ሌላ ነገር ነው የሚያወራው። አየር ነው እንጂ የሚይዘው ምንም ነጥቡ ላይ መጥቶ የሚያወራ ልጅ አይደለም። በቃ ለዚህ ነው ያወረድኩት። እኛ ሰዓታችንን በአግባብ መጠቀም አለብን። እሺ አሁን እነሱ እስኪመጡ ድረስ አንድ ነገር ላሳያችሁ። ከዚህ ሃይማኖትና ምግባር ድነትን ያሰጣል ከሚለው ከራሳቸው አንቀጽ ላይ 3 የሚያነሷቸው የመጽሐፍ ቅዱስ ክፍሎች አሉ። አንደኛ ቆሮንቶስ 13ን ቅድም ያዕቆብ 2ን ብያለሁና ከዛ በጣም የሚያስገርመኝ ግን ዕብራውያን ላይ ያለው ቃል እንግዲህ በጣም ያፈጠጠ ያገጠጠ ነው። ዕብራውያን 11 የእምነት አባቶች በእምነታቸው እንዴት ድል እንደነሱና እምነታቸውን እንዴት በስራ እንደገለጡ የሚናገር ክፍል ነው። ነገር ግን እዚህ ክፍል ላይ ምን ይላል? ይሄንኑ ምዕራፍ 11ን ይጠቅስና ዕብራውያንን በጣም በሚያሳዝን ሁኔታ ክፍሉን ካብራራ በኋላ ይሄ እምነት ይላል በምግባር ሲገለጥና ሲጸና ነው ድነት የሚያሰጠው ይላል። ኦኬ ታዲያ ከዚህ በላይ መርገምት የሆነ ትምህርት አለ ወይ? እንዴት ሰው ዕብራውያን 11ን ጠቅሶ በእምነታቸው እንዴት ድል እንደነሱ ሁሉም የተቀመጡ የእምነት አባቶች እንዲያውም እኮ ያጥራል አሉ እኮ ሌሎች ሁሉ እነ ኤልያስ ሁሉ እኮ አሉ ብሎ እኮ ዕብራውያን ጸሐፊ እነሱ ሁሉ የእነሱ ጉዳይ ሁሉ ቢነሳ ቢጻፍ ብሎ እኮ እንዴት እንዳጠረው ጳውሎስ ነግሮናል። እሱ ክፍል በእምነታቸው እንዴት ድል እንደነሱ እየተናገረ ይሄን ከድነት ትምህርት ጋር አስረህ
ኦኬ ከድህነት ትምህርት ጋር ሰራው ችግር የለውም። ይሄንኑ ትምህርት ግን በምግባር ሲገለጥና ሲጸና ነው አንድ ሰው ድነትን የሚቀበለው ብሎ በአንቀጽ ማስቀመጥ ምን ማለት ነው? ምን ማለት ነው ወገኖች? ሀብትሽ ምን ማለት ነው? ኦኬ ፍቅሬ ሀሳብ ልትሰጥ ከሆነ ቀጥል። ሚውት ስላነሳ ሄሊ አይ ሳላስበው ነው። ቀጥሎ እየሰማኋችሁ ነው። ተባረክ ዳጊሻ። ጸጋ ይብዛልክ። እሺ ስለዚህ ዳጊ አሁን ይሄ ምን ማለት ነው? አሁን ቅድም አንተ ካነሳው መጽሐፍ ላይ ቶታል የሚጣረስ ነው ደግሞ ይሄ። እሱ መጽሐፍ ግን መቼ ነው የታተመው? እሱ ጋር የታተመበት ጊዜ ምናምን ይናገራል ዳጊ? የጸሎት መጽሐፉ አሁን እጄ ላይ 3 ጊዜ ነው እሱ መጽሐፍ የታተመው። ይቅርታ ቅድም ሳወራችሁ ዲስትራክትድ ሆኜ ነበር፣ በደንብ እንትን አላልኩም። ኤኒዌይስ መጽሐፉን አሁንም ማሳየት እችላለሁ። 3 ጊዜ ነው የታተመው። አይ እዛው ብታነበው ኦኬ ከፍቼ ላሳየው። የነዳው ስለሆነ ነው ዓመተ ምሕረቱ። እሺ ለሶስተኛ ጊዜ የታተመው በስንት ጊዜ መሰለሽ? 1997 ለሶስተኛ የታተመው ማለት ነው። እግዚአብሔር መጀመሪያ የታተመው ደግሞ እሺ መጀመሪያ በ1931 ነው የታተመው። ማይ ጋድ አሁን ምንድነው መሰለሽ ይሄ መጽሐፍ ትንሽ እንትን የሆነባቸው አንድ መምህር ሞክሮ ነበር፣ ዲያቆን ነው። ምን አለ መሰለሽ ወጣና በራሱ ቤት ነው የለጠፈው። ያው ላይቭ ሊገባበት አይችልም። ምክንያቱም አንደኛ ሰው መጽሐፉን እንዲያነበው እንዴ ይሄ ነገር ብሎ ሄዶ እንዲያየው አይፈልጉም። እምነት ብቻ እንላለን እንዴ በክርስቶስ ብቻ ይጸደቃል የሚል ነገር ከኛ አንደበት ወጥቶ ያውቃል እንዴ? ወይም እኛ ጽፈን ያውቃል እንዴ የሚል ነገር በጣም ስለሚበጠብጣቸው በተደጋጋሚ ቤታቸውም ሲሄድ ነው የሚያስወርዱኝ። ይሄ መጽሐፍ ካነሳው ኢሚዲየትሊ የሚያስወርዱኝ ሰው ሄዶ በኪዩሪሲቲ እንዳይገዛና እንዳያነበው። ስለዚህ መከራከሪያ አድርጎ ያመጣው ምንድነው? አይ ዝም ብሎ አንግሊካኖች የጻፉት ነው ምናምን አለ። ኦኬ እንደዛ ከሆነ ታዲያ ሄደን እንየዋ። መግቢያው ላይ ምን ይላል? መግለጫው ላይ ይላል ሲጀምር እንደዚህ ይላል። በሶስተኛ ጊዜ ነው የታተመው እትም ላይ ስለ ሁለተኛው እትም ሲናገር ማለት ለሁለተኛ ጊዜ መጽሐፉ ለካህናትና ለምዕመናን እጅግ ጠቃሚ መሆኑ ታምኖበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በድጋሚ ተመርምሮና ታርሞ በ1936 ዓመተ ምህረት በአዲስ አበባ በብርሃነ ሰላም ማተሚያ ቤት ታትሞ በአገልግሎት ላይ እንደዋለ የጸሎት መጽሐፉ ያወሳል የሚለው ነገር አሁን ይሄ ለነሱ ትልቅ ስብራት ሆነባቸው። ገብቶሻል አይደል? ይሄ ባይኖር ኖሮ መጽሐፉን ገብተው አጥላልተው አይ እዚህ ጋር ስህተት አለ ታይፒንግ ነው የሆነ ነገር ነው ብለው ያምታቱ ነበር። እንዳያምታቱ ታርሟል ይላል መጽሐፉን። ቤተክርስቲያኑ ታጣቀውም እንዳይሉ የቤተክርስቲያኑ ስም ተጽፏል። የተዘጋጀው ይሄ ለሆነ ነገር ነው እንዳይሉ ለካህናትና ለምዕመናን እጅግ በጣም ደግሞ በጣም የሚያስቀኝ ቃል ይሄ ነው። እጅግ በጣም ጠቃሚ መሆኑ ታምኖበት ይሄ እንግዲህ ቤተክርስቲያን አመኝበታለሁ ይሄን መጽሐፍ 3 ጊዜ ታተምልኝ ይሄ ሐሳብ ተመችቶኛል ያለችው ሊቃውንቷ ያረሙት መጽሐፍ ነው። አሁን እንደሌላ መጽሐፍ የሆነ እንደ ድርሳ እንደ ገድል አርገሽ አይታ ታርመዋለች ምትዩ አይደለም። ኦሬዲ አርመዋለች ከአንድ 3 ጊዜ። አሁን ይሄ ችግር ነው፣ በእነሱ ቦታ ሆነ ስታዩ ችግር ነው። ኦኬ ከዛ ምን ይላል ኮንቴንቱ? የዛሬው ነው እንጂ ገጽ 94 አነበብኩኝ 93ንማ ብናነበው ጭራሽ ብጥብጥ ነው የሚፈጠረው። አሁንም እንድታነቡት ኢንካሬጅ አደርጋችኋለሁ። ምክንያቱም ጴንጤ ሲያነብ ቆራርጦ አይደል የሚያነበው። በቃ እናንተ ሙሉን ሄዳችሁ አንብቡት፣ ውሸት ካለ ማለት ነው። አሁን ስለ መልካም ስራ ብላ ጀመረች ርዕስ አስቀምጣ። ገና የመጀመሪያው እኮ መስመር ላይ እንደዚህ ይላል፣ ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖትም ነው እንጂን ምን አመጣው በስራ ለመጽደቅ አይችልም ብለናል ካለች በኋላ 4 ነጥብ። ኦኬ በምን ደመደምሽው? ቆይ ዳጊ ይችን ጫፏን አሳየን እንጂ ሲያልቅ ምንድነው ነው? ኦኬ በእርግጥ እዚሁ ላይ ማልቀበለው ሐሳብ አለ። ስለው አይታችኋል። ሌሎች ያው ስለ ስራ ሲነሳ ኦርቶዶክስ ላይ ማንግባባበት አለ። ምን መግባባበትን እቀበላለሁ። ኢየሱስ ወልድ ነው ስትል አሜን እላለሁ። ደሟን የማርያምን ደም ነው የምንጠጣው የማርያም ስጋ ነው የምንበላው ሲሉ አቡነ ሕዝቅኤል ደግሞ ኖ እላለሁ። ይሄ ነው እንግዲህ ጴንጤ እንደ እግዚአብሔር ቃል ካወራ አሜን ይልሃል፣ ከእግዚአብሔር ቃል ውጭ ካወራ ደግሞ ኖ ይልሃልና አይ አንዱን ሳታምን ልትለኝ አትችልም። የመጽሐፍ ቅዱስ አይደለም በመጀመሪያ። ስለዚህ ይሄን አንድ የማምንበትን ነገር ጽፏል። እኔ አመንኩም አላመንኩም ግን አንተ ቤት መጽሐፍ ላይ ምን ሲሆን በስራ ለመጽደቅ አይችልም ብለናል የሚል ቃል ለምን ተጽፎ ተገኘ? ለምን ዳጊ አመናል አመናው እኮ አይደለም መጽሐፉ እኮ የኛን እምነት የተከተለ አይደለም እናንተ ቤት አንድ መጽሐፍ የሚታተም። ስለዚህ ሄደ መጠየቅ ያለብህ ይሄ ነው። እዛው ገጽ 94 ላይ መጨረሻው መስመር ላይ ሲደመድሙ ማለት ነው የሚሉትን አሉና በርግጥ ያሉትም ገብቶኛል። ከፈለጋችሁ ሙሉ ይነበብ የምትሉ ካላችሁ አንበቤም እዛ ላይ ማስረዳት እንችላለን። ስለሚያደክም ነው እንጂ ምንም ፋይዳ የሌለው ነገር ስለሆነ ነው እንጂ። ግን መግቢያዋ መጨረሻዋ ምንድን ነው? በተለይ አንድ ነገር የሚታየው በኮንክሉዥን ነው፣
በምን ሰመራይዝ አደረገች የሚለው ነው። ይሄንን ሐሳቡን ትምህርቷን በምን አጠቃለለች ነው። እሺ የምትለውን ብላ መጨረሻ ላይ ዳጊም የሚለው የሚስማማው የሚሆን ማይስማማው የሚሆን የምትለውን ካለች በኋላ የመጨረሻው 2 መስመር ላይ ምን ጻፈች ነው። በእርግጥ 2 ሳይሆን 4 መስመር ነው። የመጨረሻው 4 መስመር ላይ እንደዚህ ብላ ጻፈች። የሃይማኖትና የመልካም ስራ ትርጓሜያቸው ይህ ነው። ግራ ለምትጋቡ ኦርቶዶክሶች ቤተክርስቲያናችሁን ስሟት። እኔ አይደለሁም ያልኩት፣ እንደዚህ አለቻችሁ። የሃይማኖትና የመልካም ስራ ትርጓሜያቸው ይህ ነው። ሃይማኖት ለመጽደቂያ which is እምነት ማለት ነው። እምነት መጽደቂያ፣ መልካም ስራ የሃይማኖት መግለጫ ነው ብላ 4 ነጥብ ነው ያስቀመጠችው። ከዛ ቀጠለችና መልካም ስራ የሰራን እንደሆነ የክርስቶስ ደቀ መዛሙርት መሆናችን ይታወቃል። ዮሐንስ 15:8 ሄዳችሁ አንብቡልኝ ብላለች። አዎ አይ የክርስቶስ ደቀ መዛሙርት መሆን እንዲታወቅ፣ ክርስቲያን መሆን እንዲታወቅ፣ አማኝ መሆን እንዲታወቅ ነው እንጂ እንድትድንበት አይደለም። ኦሬዲ ዳንክ እኮ በእምነት እንግዲህ ያስቃል እኮ ሰው በእምነት ይድንና እንደገና በስራ ትድናለህ ስትሉት እንዲህ ስንት መዳን አለ እኮ አለው። ቅድም እኮ ማነው እንትና ወንድማችን አግዜ እንዲህ ስንት ጽድቅ አለ። አብርሃም በእምነት ጸደቀ አልከኝ ይሻልኩ ደግሞ እንደገና በስራ ጸደቀ ሲል ክፍሉን መረዳት አለብህ። 2 ጽድቅ አለ እንዲህ አለው አለ እንዲህ ወገኖች 2 የሚባል ጽድቅ አለ የለም። አንድ ሰው ከዳነ በኋላ እንዲድን የሚባል ነገር አለ። ድነህ እንድትድን የሚባል ነገር የለም። ድኖ መዳን የሚባል ነገር የለም። እናንተ ቤት የተፈጠረ ለዛውም መጽሐፍ ሊቀርብለት ያልቻለ ቀደምም አግዝ በተደጋጋሚ ተናግሯል። ድነናል፣ እየዳንን ነው፣ እንድናለን የሚለው በትምህርት የተቀመጠበትን መጽሐፍ አምጡ ስትባሉ አታመጡ። የለማ ይሄን ብለው ያስተማሩት ምንድነው? 4 አይና አባ ወልደ ኪዳን ምን አሉ? እንግዲህ በሞት ሲኦል ይጠብቀናል፣ ብንቆይ ደግሞ እንበላሻለን አሉ። ምን እየሰራህ ነው? አሁን አንተ ምን እየጠበክ ነው? ከዚህ በላይ ገባህ አይደል? አንተ ስለ ድነት ያስተምሩኛል ብለህ የምትጠብቃቸው 4 አይና እንግዲህ 4 ጉባኤ መምህር የሆኑት ሰው ምን አሉ? ስንሞት ሲኦል ይጠብቀናል፣ ብንቆይ ደግሞ እንበላሻለን። እንደው እኮ ይጨንቀኛል፣ በሁለት ነገር እጨነቃለሁ አሉ። ለምንድን? ምክንያቱም በእምነት የሚገኘውን መዳን ካልተቀበልክ እንዲሁ ስትጨነቅ ትኖራለህ። ዛሬ ድሃ በማብላት ጸድቃለሁ ስትል ለካ ደግሞ እስረኛ አልጠየቅም። ኧረ እስረኛ አልጠየቅም ለስትሯሯጥ እዛ የታረዘ ደግሞ አላለበስክም። የታረዘ ስትል ደግሞ እዛ ጋር እንትን አድረስተሃል። እንዲሁ ሳይሞላልህ ትሞታለህ ብሮ፣ መቼም ደግሞ አይሞላልህም። ለዚህ ነው ሙስሊሞች ይሄን ቢሰሙ ይሄን ዲስከሽን ቢሰሙ የኦርቶዶክሶችን ማለት ነው ስቴትመንት ቢሰሙ በስራ ይጸደቃል ካላችሁ እኮ ኦርቶዶክሶች በጠቅላላ አትጸድቁም። ለምን? ምክንያቱም ስጋ ለባሽ ናችሁ፣ መፈጸም አትችሉም። ጽድቅን እንፈጽማለን ካላችሁ፣ በስራ መዳን እንፈጽማለን ካላችሁ ማን ወንድ ይችላል ማን መፈጸም ይችላል ብለው እንቅ ያደርጓቸዋል። ምን ልትመልሱላቸው ነው? ተመልሳችሁ ወደ ልትመለሱ ነው? ወደ እምነት ልትመለሱ ነው? ከእምነት ውጪ የሚያስመካ የለም። ለምንድን? ጽድቅን አንተ ልትሰራው ስለማትችል እሱ ሰራዋ፣ አንተ አትችልም። በምን አቅምህ እሱ ከሱ ያየኸውን ባህሪ ታደርገዋለህ እንጂ እሱ መልካም ሲያደርግ ስላለ አንተ መልካም ታደርጋለህ እንጂ አንተ ግን በዛ መዳን ማግኘት አትችልም። እሱ አጠናቀቀል እንደማትችል ስላወቀ ጽድቅን ፈጸመልህ፣ የቤዛነትን ስራ ሰራልህ፣ የመዳንን ስራ ሰራልህ። አንተ ብትችል ኖሮ እሱ አይመጣም ነበራ እንዴ? አንተ ብትችል ኖሮ እኮ ብዙ ቅዱሳኖች አሉ ምድር ላይ፣ እነሱ ያደረጉና ከነሱ ተምረህ ታደርገው ነበር። እነሱ በሰሩት ይሆን ነበረ ጽድቅ። አየህ፣ በስራ ቢሆን ኖሮ የክርስቶስ መዳን ምንድነው ጥቅሙ? እንደ አንድ ገጽ ወደ ኋላ ተመልሼ ላንበበው፣ ስለ የጽድቅ መንገድ የጻፈችበትን ላንበበው። ይቅርታ አርዝም ያለው። ይህም ይላል ሰው ሁሉ በስራው እንዳይጸድቅ በእምነቱ ይቅርታ ከፍ አድርጌ ላንበበው። ይህም ሰው በስራው እንዳይጸድቅ በእግዚአብሔር ጸጋና በክርስቶስ ሞት እንዲጸድቅ ያስረዳል። ክርስቶስ መሞቱ ሰው በስራው መጽደቅ የማይችል ስለሆነ ነው። 4 ነጥብ። ማነች አለችው? ኦርቶዶክስ ቤተክርስቲያን። ክርስቶስ መሞቱ ሰው በስራው መጽደቅ የማይችል ስለሆነ ነው። አሳየን የምትሉ ግቡና ላሳያችሁ በቪዲዮ እና ይህን መጽሐፍ ከፈለግ ሂድና ግዛና አንብበው። ገጽ 93 ላይ መደምደሚያው ላይ ሂድና አንብበው። እኛም እያልን ያለ ነው ይሄ ነው። ታዲያ በስራ የሚጸደቅ ከሆነ ክርስቶስ ለምን ሞተ ነው እኮ እኛም እያልን ያለ ነው እኮ። ግን ይህን ስንል አትስሩ እያልን ነው አይደለም። ከክርስቶስ ያየነውን ማን እናደርጋለን? ከሐዋርያት ያየነውን ማን እናደርጋለን? እንዴ ያዕቆብ 1:17 ማን እንፈጽማለን? እንዴ ነውር የሌለበት አምልኮን በጣም ባልቴቶች መርዳት፣ ወላጅ አልባ ልጆችን መርዳት፣ ሰውነትን ከእድፍ መጠበቅ እሱ ማን እናደርጋለን? ለመዳን ግን ብለን አይደለም። ስለ ዳንን ነው። ኦልሬዲ ሳይን አፕ ስላደረግን ነው። ዜጋ የመንግስቱ ዜጋ ስለሆንን ነው ግብር የምንከፍለው። ለምሳሌ ያስቀምጥኩት እንጂ እንደ ግብር መክፈልም አይተን አይደለም እኛ መልካም ስራን የምናደርገው። ስለዚህ ይሄ ነው ቤተክርስቲያንን እኛን ባትሰማ ቤተክርስቲያንን መስማት አለብህ ነው የምልህ። አሁን የጨነቀ ነገር ከሆነ የጴንጤ ያስተምሩ ነው ስትል ቤተክርስቲያን ወስዳ አይ በስራማ አይጸደቅም አለች እና በምን ልጽደቅ? በእምነት። እሺ ታዲያ ስራ ይጠቅማል? ይጠቅማል። ለምን? መግለጥ አለብህ ክርስትናን ሰው እንዲያውቅ። ይህ ሰውዬ ይቅርታ አደረገልኝ ምን ጴንጤ ነህ እንዴ ብራዘር ማለት አለበት
እንዴ ሰውዬ ቸርነት አደረገልኝ እንዴ ጴንጤ ነህ እንዴ ማለት አለበት። አየህ ተገልጦ መታየት አለበት ማለት ነው እንጂ ሁሉም ሰው በኢየሱስም ስንል ነው ብዙ ጊዜ የሚያቀና አይታችሁ ነው። እንደሱ አይደለም። እኔ ለኛም ቤት ለዛም ቤት የማስረዳው እውነት ይሄ ነው። መታወቅ ያለብን አርገነው ነው ሆነን ነው። ወርደን ሊሆን ይችላል፣ ዘቅጠን ሊሆን ይችላል። ወተን ግን ታጥበን ግን ጸድተን ግን የሱን ምሕረት የሱን ቸርነት የሱን አዳኝነት እንመሰክር ሳይሆን ክርስትና ማለት መነሳት ነው እንዴ? ማበብ ነው እንዴ? ደርቆ መቅረት አይደለም እንዴ? መፈወስ ነው እንዴ? በጌታ ቸርነት ተመልሶ መቆም ነው እንዴ? እንደዛ ከሆነማ እፈልገዋለሁ። ለኔ ደካማው ይሄ ሃይማኖት ይስማማል፣ ለእንደኔ አይነቱ ጎሽ የሚስማማ ሃይማኖት አገኘው ይላል ሙስሊሙ ሲያይ። ምክንያቱም ራሱን ያውቀዋል፣ ደካማነቱን ያውቀዋል። ስለዚህ እዚህ ቤት መነሳት አለ። እዚህ ቤት በቃ አልሰራም አትድንም፣ በስራ ነበር መዳን ብሎ የሚያፋጥጥ ቤት አይደለም። ግን ደግሞ በኃጢአት እንድትመላለስ ደግሞ በር የሚከፍትልህ አይደለም። የኃጢአት አርነት አንሰጥም፣ የንስሐ ተስፋ ግን ደግሞ አትከለከልም እዚህ ቤት። ይሄ ነው ክርስትና። ይሄ ነው። ስለ መጽሐፉ ዲቴል እንፈልጋለን አለሁኝ የተወሰነ ደቂቃ። ሄሉ እየቀጥሉ ያ ቃለ ሕይወት ያሰማልን። ለምን እንደሆነ ታውቃለህ? እንትኑን የጠየኩ ቤተክርስቲያን ብዙ ጊዜ ታሻሽላለች መጽሐፍቶቿን፣ ያስቀመጠቻቸው የእምነት አንቀጾቿን። ይሄ 2 3 የማሳተም ብቻ ሳይሆን ሙሉ ለሙሉ ትምህርቱን ሽፍት አድርጎ የመቀየር ነገር በጣም ይታይባታል። አሁን ምክንያቱም ይሄን የምልበት ምክንያት እሱ በዛን ጊዜ የታተመ ከሆነ ይሄ በ1988 በኢትዮጵያ አቆጣጠር የታተመ ነው፣ ጁላይ 1996 በፈረንጅ። ስለዚህ ሙሉ ለሙሉ ይሄን ትምህርት ነው የቀየረችው እዚህ ላይ። ምንድን ነው እያደረገች ያለችው ቤተክርስቲያን ነው እንግዲህ። ሀዳሲያን ደግሞ እናድሳለን ብላችሁ ተስፋ ሳትቆርጡ እዛም ያላችሁ ሰዎች እነዚህ ቤተክርስቲያኗ ወደ ቀደሞ ትምህርቷ ትመለሳለች የምትሉ እየባሰባት እየሄደ እንደሆነም በደንብ እንድታዩትም ጭምር ነው ይህን ማነሳው ለእናንተም ጭምር ማለት ነው። ምክንያቱስ ምንድን ነው? ለምሳሌ እነዚህም ብቻ እኮ አይደለም። ኢቨን መጽሐፍ ቅዱስ 4 ጊዜ አሳትማለች። በቀደም ቤት ምን ብለን የከፈት ነው ኦርቶዶክስ መጽሐፍ ቅዱስ አላት ወይ ብለን አንስተናል። አሁን ምጽአታዊ የሆነ ንግግር ነው። መጽሐፍ ቅዱስ ሙሉ ለሙሉ የላትም ብለን እየካድን አይደለም። ምክንያቱም በየጊዜው እያሻሻለች እየቀነሰች እየጨመረች ያመጣቻቸው መጽሐፍቶቿ ስላሉ 80 አሐዱ ላይ በፍጹም የመጽሐፍ ቅዱስ ትምህርት ያልሆኑ ከነገረ ድህነት ጋር ጭምር የተያያዙ እንቅፋት የሆኑ በጣም ብዙ ሀሳቦች ያሏቸው ሀሳቦችን የያዙ ናቸው። እንግዲህ መጽሐፍቶችን አንዳንድ ጊዜ እየከፈትን የምናነሳበት ጊዜ አለ። ግን አሁን እሱ እንዳለ ሆኖ ግን ራሱ መጽሐፍ ቅዱስ በቀደም እያነሳን ነበረ። መምህር ጌታቸው በቅርቡ የጻፈው መጽሐፍ አለ ተፋልሶ የሚል መጽሐፍ። እሱ እነሱ ጋር ኮሌጅ እያስተማረ እያለ ባነሳው ጥያቄ ምክንያት የታገደባቸው ናቸውና ከዛ በኋላ ወደ መጽሐፍ ቀይሮታል። ያ ፖይንት ማለት ነው። እና በዚህ ተፋልሶ በሚለው መጽሐፍ በነገራችን ላይ በጣም እንድታነቡት አበረታታችኋለሁ። መምህር ጌች የጻፈው አዲስ የታተመ መጽሐፍ ነው። እዛ መጽሐፍ ላይ ቤተክርስቲያኗ 2000 እትሟ ላይ ወደ 89 ጥቅሶችን ሙሉ ለሙሉ ቀይራለች። ይሄ የትርጉም ልዩነት ማለት አንዳንድ የትርጉም ላይ የመሳሳት ወይ ደግሞ የማውረድ ወይ ደግሞ የሆነ አጋኖ የማድረግ አይደለም፣ እንደሱ አይደለም። ሙሉ ለሙሉ ይዘቱን የቀየረ 86 ጥቅሶች፣ አብዛኞቹ መሰረታዊ የሚባሉ ትምህርቶች ናቸው። እነዛን መጽሐፍ አምጥተን ኑ መልስ ውስጥ አንድ ሰው አልገባም። አንድ ሰው ስለዚህ ትዳፈራለች ማለት ነው። መጽሐፍ ቅዱስንም እስከ መቀየር ትዳፈራለች። አይደለም ራሷ የጻፈችውን አንቀጽ ቀርቶ መጽሐፍ ቅዱስ ተቀበልኩት ያለችውን መጽሐፍ ቅዱስ ለመቀየር ችግር የለባትም። ስለዚህ 4 መጽሐፍ ቅዱስ አሳትማለች ቤተክርስቲያን። አሁን እዚህ መጥተው ዲቤት ሲገቡ በየትኛው መጽሐፍ ቅዱስ ነው እኛን እየሞገቱ ነው ያሉት የሚል ጥያቄ እናነሳለን ሁል ጊዜ። በየትኛው ነው? በ2000 ነው? በ80 አሐዱ ነው? በ84 በታተመው ነው ወይስ በዛኛው ነው? 4ቱም የኦርቶዶክስ መጽሐፍ ነው። 4ቱም የተወገዘ አይደለም። እንደም 2000 መጀመሪያ ትንሽ ጭቅጭቅ ስለነበረበት ከየገበያው ተሰበሰበ። አሁን ግን መልሶ ደግሞ ገበያ ውስጥ ገብቷል ድጋሚ። ምንም የተቀየረ ነገር የለም። እንግዲህ ተፋልሶ የሚለው መጽሐፍ የተጻፈበት ዋናው ምክንያት ኃላፊነትን ለማውረድ ነው የሚለው መግቢያው ላይ ብታዩት የመምህር ጌች መጽሐፍ የራሳቸው የስነ መለኮት መምህር የነበሩ ትልቅ አቅም ያላቸው ሰው ናቸው፣ ያውቋቸዋል። ቲክቶክ ሲመጡ እንዴት አድርገው አሯርጠው ቀጥቅጠው እንዳስወጧቸው እናውቃለን እዚህ ቲክቶክ ላይ። መጽሐፍ ቅዱስንም እንኳን አይደለም የራሷን ያስቀመጠቻቸው የእምነት መግለጫዎች ኦፍኮርስ በውስጥ አሰራር ሊቀየሩ ይችላሉ።
ዶክትሪኖች አንዳንዴ ይጨመራሉ፣ ይቀንሳሉ፣ ምንም ጥያቄ የለውም። አንቀጻቸውን ቢቀይሩ እኛ ችግር የለብንም። ግን ሲቀይሩት ግን መሰረታዊ ይዘቱን ሁሉ ነው የሚቀይረው። እንግዲህ ጸሎት መጽሐፉ በፍጹም በስራ አይዳንም ብሎ በግልጽ የተቀመጠ ሐሳብ፣ እዚህ ግን እምነትና ስራን ደግሞ ካላጣመርክ አትድንም። እንዲያውም ድነትን የምታረጋግጠው በፍርድ ጊዜ ነው፣ ስራ ሲገለጥ በእግዚአብሔር ፊት ያኔ ነው። ለዚህ እኮ ነው ኦርቶዶክሳን አሁን ድናል ስትሉት ተስፋ ነው የሚሉ። ለዚህ ነው እርግጠኞች አይደሉም። ጸሎትም ቅድም ሲደግምልን ነበር ጠዋት። አዎ በእግዚአብሔር እርግጠኞች ነን፣ በእኛ ግን እርግጠኞች አይደለንም አለ። ኦኬ በራሴ እርግጠኛ የማያደርገኝ ሃይማኖት ምን አይነት ሃይማኖት ነው? እንዴ ልከተለው እችላለሁ? አንከተልም ብለን እኮ ጥለን የወጣ ነው። ለዛ ነው። ምክንያቱም በክርስቶስ ትድናለህ። ከዛ ደግሞ ብዙ ደግሞ መዳኛ መንገዶች አሉ። ብዙ የምትማጸኛ ከተማዎች አሉ። ብዙ በሮች አሉ። ብዙ ስግደቶች አሉ። በጣም ብዙ ጾሞች አሉ። አሁን ኢቭን እነዚህን እኔ በጣም ያሳዘነኝ ይህን ትምህርት ይዛ ብትቀጥል ኦርቶዶክስ ማንም ሄዶ ሌላ እምነት ውስጥ አይገቡም። አምሶ ሶሪ ማንም ሰው ፍልሰቱም አይኖርም። ግን እኔ አሁን በጣም ጥያቄ የሚፈጥርብኝ በየትኛው መጽሐፍ ቅዱስና አንቀጽ ነው ሰው እየተወገዘ ያለው? ግን መመለስ አለበት። አንዱ ይመጣና ሲነርጂዝም እናምናለን ይላል። ብድግ ብሎ እንደና አካ ያሉት ልጆች ሲነርጂዝም እናምናለን ይላሉ። ይመጡና ደግሞ እና ልደት ድናል እየዳንክ ነው ትድናል የኦርቶዶክስ ትምህርት ነው ይለዋል። የለም ብዙ ቀን ጠይቀናቸዋል። እዚህ አንዳቸውም ይዘው አልመጡ ምንም ማስረጃ። እኛ እንደ ወንጌል አማኝ ሲነርጂዝም አማኝ ነን ሲሉ መጥተው በጣም ብዙ ልጆችን የኛ ልጆች ሲያወዛግቡ አይተናል። አንድ ነው እምነታችን ብለው ከጴንጤዎች ጋር ገጥመው መሀል ገብተን ነው የለያየናቸው። በፍጹም ሲነርጂዝም አታምንም ኦርቶዶክስ። ምክንያቱም እምነቷ ከምግባር ጋር ተያይዞ ነው፣ የፕላጂያኒዝም አስተምሮ ነው የምታምነው ብለን እዚህ ጋር ገጥመናቸዋል። እንዴ ከአባቶችም እኮ መርጠው ነው እኮ የሚወስዱት። ኢቭን አባቶች ይላሉ እዚህ። ከአባቶች ደግሞ በጣም የሚጠሏቸው አባቶች አሉ። በጣም በቃ ስማቸው እንዲነሳ የማይፈልጉ እንደነ ኦገስቲን ያሉ አባቶችን መስማት አይፈልጉም። የውድቀት መጀመሪያ ናቸው ላይ ይላሉ አፋቸውን ሞልተው ማለት ነው። ግን መጽሐፍ ቅዱስ ነው የሚያወሩት ብለህ ወደ መጽሐፍ ቅዱስ አንተ ደግሞ ስታገናኝላቸው ለማመንም ይዳዳቸዋል። ግን አዎ ደግሞ ካሉ የእነሱ እምነት አራማጆች ትሆናላችሁ እንባላለን ብለው ይሸሻሉ። አሁን ታዲያ ወዴት ኦርቶዶክስ ነው የሚሉት? ወደ የትኛው ኦርቶዶክስ ነው የሚሉት? ህዝቡን አራት መጽሐፍ ቅዱስ ወዳላት ኦርቶዶክስ በየጊዜ አንቀጿን እየቀያየረች መግለጫዎቿን ስለምትቀያየር ኦርቶዶክስ ወዴት ነው ህዝቡን እየጠሩት ያሉት? እኔ በጣም እየገባኛል አይደለም። በቀደም እያነሳን ነበረ፣ ስለ ገዳማት እያነሳን ነበር፣ ስለ ሚናስ እያነሳን ነበረ። የሚናስን ተአምርና ገድል አውጥተን እያነበብን መልሱ እያልን ነበር። አይገቡም። ግን አሁን ደግሞ ቤተክርስቲያኗ የእነሱን ደግሞ ሁኔታ አይታ እነ መምህር ዘቤ ደግሞ እነ ዶክተር ዘበነ ደግሞ መጥተው ገድልና ታምራትን የማይቀበል ኦርቶዶክሳዊ ሆኖ መቀጠል አይችልም ሲባል አዎ ምጽዋት ያድናል ብለው መከራከር ጀመሩና ወት አሁን ህዝቡ ወደ ጴንጤ እንዳይፈልስ የሚደረግ ጦርነት ነው ወይስ ወንጌል ነው ቲክቶክ ላይ እያደረጉ ያሉት ንጽጽር ላይ እየሰሩ ያሉት ኦርቶዶክሳውያን? ትልቁ ጥያቄያችን ይሄ ነው። እና እንደ ኦርቶዶክስ እኮ እንደኛም ታምናለች። ነገረ ድነቷ እኮ ብዙም አይራራቅም የምትሉ ፕሮቴስታንቶች ቤት እየከፈታችሁ ልባችን እያደከማችሁ ያላችሁ ወገኖቻችን ማለት ነው። ኦርቶዶክስ 4 መጽሐፍ ቅዱስ ነው ያላት። አምሶ ሶሪ ይሄ ነው መጽሐፍ ቅዱስ፣ ዋናው መጽሐፍ ቅዱስ ይሄ ነው ብላ ለጌታ እስክትነግረን ድረስ 4 መጽሐፍ ቅዱስ ለመከተል አትሂዱ። ይሄ ጥላቻ አይደለም። የነገረ ድነት ትምህርታቸው ግልጽ አይደለም። ሰነድ የለም። በነገረ ድነት ትምህርት ጉዳይ ሰነድ የለም። ጥምቀት ያድናል የሚል ትምህርት መሬት ላይ የለም። አንወሻሽ፣ የለም። በእውነት ከዚህ ድርጊታችሁ ብትቆጠቡ በጣም ጥሩ ነው። ወንጌል አማኞች አብራችሁ እየሰራችሁ ያላችሁ ብዙ ልዩነት የለንም የምትሉ ሰዎች ማለት ነው። አዎ እኛ በጉባኤያት አንድ ነን የምንልባቸው መሰረታዊ ነገሮች አሉ። እነሱ ግን አንድ አይደለንም ብለው እየነገሩን ስላሉ አዎ ማመን አለባችሁ። ለኦርቶዶክሳውያን ድነት በቤተክርስቲያን ውስጥ ነው። ኦኬ የፈለገ የኦርቶዶክስን ትምህርት ተቀብለህ
ኦርቶዶክስ ሆነ ከሄደ ቀደር ካልተጠመቅ አትድንም በኦርቶዶክስ አስተምሩ እና ወዴት እየገተቷችሁ እንዳለ እወቁ ወንጌል አማኞች። አንዳንድ ቀን መርዝ በማር ተቀብቶ ሲሰጣችሁ እየጎረሳችሁ በኋላ መርዙ ላይ ደረሳችሁ ቀን ትደፋላችሁ። አሁን በግድ እንደዚህ እንድንናገር እያደረጋችሁ ያላችሁት ራሳችሁ ናችሁ ማለት ነው። በጣም ከአቅማችን በላይ ስለሆናችሁ ማለት ነው። እና ትምህርታችሁ ላይ አተኩሩ ለማለት ነው ባጭሩ። ትምህርታችሁ ላይ አተኩሩ። በየጊዜው ስለሚቀያየሩ ሰነዶቻችሁ አተኩሩ። መጽሐፍ ቅዱስን በድፍረት እየተቀየሩ ስላሉ የመጽሐፍ ቅዱስ ክፍሎች አተኩሩ እና ወደ ራሳችሁ ተመለሱ ለማለት ነው። ከጴንጤው ጋር ያላችሁ ውዝግብግብነትና ድብድብ አቆማችሁ ወደ ራሳችሁ መጽሐፍ ተመለሱ። ምንም አታመጭም መስሏል። የኔ ስራ እኮ መዝራት ነው መስሏል። የኔ ስራ መዝራት ነው። እኔ ላይ የዘሩ ሰዎች ወደ ጌታ አምጥተውኛል። ስለዚህ ምን እንደሚያመጡ አሳይተዋል ማለት ነው። መንፈስ ቅዱስም ስራ ላይ ስለሆነ ያሳያል። ለመሰለ የእግዚአብሔር እድል ፈንታው ህዝቡ ነው። እግዚአብሔር እድል ፈንታው ህዝቡ ነው። ሲኦል እየገባ ዝም ብሎ አይ አቤት የስራ መዝራት ነው ስትይ ደስ አለኝ። ልክ ነው፣ መዝራት ነው። የሚያሳድግ እግዚአብሔር ነው። አንቺ አይደለሽም የምታሳድጊው። መዝራት ብቻ ነው የሚያሳድግ እግዚአብሔር ነበር ተብሎ ማለት ነው። በቃ መዝራት ነው እንዴ ማሳደግ የእግዚአብሔር ስራ ነው እንዴ። እኔ እኮ በጣም ብዙ አሳይመንት እያለባቸው እያወቁት እኔ እኮ የሚገርመኝ እያወቁት አሳይመንታቸውን እያወቁ መልስ እንደሌላቸው እያወቁ እዚህ የሚያስተምሩት ትምህርት ቤተክርስቲያኗ ከሄደው ተቀባይነት እንደሌለው እያወቁ የት ሊያስገቡት ነው ህዝቡን? እኔ እኮ ግራ እየገባኝ ያለው ቲክቶክ ላይ እሱ ነው ጌታን። እኔ ወንጌል አማኞች ፕሊስ በጣም ተረዱኝ። እኔ ምንም የኦርቶዶክስ ጥላቻ ኖሮብኝ አይደለም፣ በፍጹም ግን የት ነው ሊያስገቡት? እነሱ ራሳቸው እኮ መቀመጭ ቀድም ሀብት ሲጠይቀው ነበር ስፒሮስን፣ አንተ ይሄን በማመንክ የሚደርስብህ ነገር የለም ወይ ሲለው ነበር። ኦፍኮርስ እዚህ ቢሆን ማንም አያስቀምጠውም። አንድ ቀን ተሳስተ አንተ በምታመልክበት ህብረት ውስጥ ሰንበት ትምህርት ቤት ውስጥ የሚሆን የሆነ ጽዋ ማህበር አጋንንት ወጥቶ አጋንንቱ ስታስጮህ ብትያዝ አለቀልህ። ሄደ ለካህኑ ነው መስጠት ኃላፊነት ያለብህ። ውሸት ኢኒሻል የሚባል ነገር ድነት ትምህርት እናንተ ጋር የለም። ይኸው ከመጽሐፋችሁ አውጥቼ ነው እያሳያችሁ ያለሁት። እየዋሿችሁ ነው ወይ ትክክለኛ የኦርቶዶክስ ትምህርት ያስተምሯችሁ ወይ የጴንጤ ትምህርት እያስተማሩ ሙሉ ወንጌል ይላኳችሁ። እየነገርኳችሁ ነው፣ በግልጽ እየነገርኳችሁ ነው። በቃ እኔ እኮ ይኸውላችሁ ለኦርቶዶክስ እየታመንኩ ነው ልበላችሁ። የኦርቶዶክስ ትምህርት ኢኒሻል ሳልቬሽን የሚባል ትምህርት የላትም። እምነትን ከስራ ጋር አጣምረህ አያይዘህ ስትፈጽም ትድናለህ። ለዚህ እኮ ነው ድነት ተስፋ ነው ብላ የምታስተምረው። ስለዚህ እዚህ ቲክቶክ መንደር ላይ ያለው ጠቅላላ ጴንጤ ነው እና ወይ ቸርች ክፈቱ ወይ ደግሞ ትክክለኛ ኦርቶዶክስ ትምህርት እያስተማራችሁ ሰው አምኖበት ይሄድ። ሰላም ነው ማለት ነው። አቤት ወንዶ እንዴት ነው? ሁሉ ሰላም ነው? ሰላም ነው። ደስ ይላል። ዛሬ ጥሩ ስራ እየተሰራ ነው። የምር እግዚአብሔር ባረክ። እኛ ጋርም ሰላም ነው። በጣም የሚገርም ነው። ደህና ናችሁ? ያው ሰላም ነው። ኧረ ምንም አልፈናል እና የሚገርምሽ ኦርቶዶክሶች አሁን ኢየሱስ እኮ ለኛ የመከራከሪያ አጀንዳ ሳይሆን መዳኛ መንገድ ነው። አሁን ስላላወቁት ነው። እሱ የመዳኛ ዋና መንገድ ነው፣ መከራከሪያ መንገድ ሳይሆን ቢያውቁት እንደዚህ ነበረ። ግን እነሱ ይህንን ማዘን ራስ እንቅፋት ባይሆኑ ጥሩ ነው። እዚህ ጋር አሁን ሮሜ ምዕራፍ 9 ቁጥር 30 ላይ ጀምሮ እንደዚህ ይላል። እንግዲህ ምን እንላለን? ጽድቅን ያልተከተሉት አሕዛብ ጽድቅን አገኙ፣ እርሱ ግን ከእምነት የሆነው ጽድቅ ነው እና እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። ይህስ ስለምንድን ነው? በስራ እንጂ በእምነት ጽድቅን ስላልተከተሉት ነው። እና እነሆ በጽዮን የእንቅፋት ድንጋይ የማሰናከያ ዓለት አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ እንደተጻፈ በእንቅፋቱ ድንጋይ ተሰናከሉ። እና ስለዚህ አሁን
የኦርቶዶክስ ወንድሞች እህቶች የሚያስፈልገው ባትሰናከሉ ይሻላል። እና ዛሬ አሁን እናንተ የምትሰብኩት ነገር በቃ ከዚች ምድር ማልፍ ወደ እግዚአብሔር ማሻገር ማለት ነው። እዚህ ጋር አጥብቃችሁ መስማት ያለባችሁ እነሆ በጽዮን የእንቅፋቱ ድንጋይ እና የማሰናከያ ዓለት አኖራለሁ። መስማት አለባችሁ። በጣም ጆሮአችሁ ከፍታችሁ መስማት አለባችሁ። ክርስቶስ የመዳኛ መንገድ ነው። እሱ መከራከሪያ አጀንዳ አይደለም። የመዳኛ መንገድ አንድና አንድ እሱ ብቻ ነው። እና በእንቅፋቱ ድንጋይ ተሰናከሉ። አሁንም እየተሰናከላችሁ ያላችሁ እሱ ነው። እና በእምነት የሚገኝ ጽድቅ ብቻ ነው 4 ነጥብ። እና ካልሆነ በስራ 24 ሰዓት ቢደግም የለም። ታንክ ሶ ማች እና 24 ሰዓት እስቲ ድንጋይ ተሸከም ሌላ አማልክትን ቢታመልከው እስቲ መንግስተ ሰማያት ገባለሁ ብላይ 24 ሰዓት ታንከዋለህ። የለም ወፍልም እንዴ ያለ እምነት እንኳን አብርሃም ራሱ ሁሉ ጊዜ አሁን እዚህ ጋር መስማት ያለባችሁ እኛ የክርስቶስ ልጆች ሆነን ክርስቶስን መስማት ያልፈለጉት ላይ በደም አድርገን መናገር አለብን። እና ይህንን አለት የእንቅፋቱ ድንጋይ ላይ እንዳትወርቁ። እሱ የማዳኛ መንገድ ነው። በቃ የማዕዘን ራስ ነው። ክርስቶስ የማዕዘን ራስ ነው እላችኋለሁ። እና እዚህ ጋር በጣም አጥብቃችሁ ወደ ሮሜ ምዕራፍ 10 ቁጥር 9 ጀምሮ ቁጥር 8 እንኳን ጀምረን ብናነበው እንደዚህ ይላል። ክርስቶስ ከሙታን ለማውጣት ነውን? ቀጥታ ወደ 5 ጀምረን እናንብበው። ሮሜ ምዕራፍ 10 ሙሴ ከሕግ የሆነው ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና ከእምነት የሆነው ጽድቅ ግን እንዲህ ይላል፣ በልቤ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይስ በልቤ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፌ በልቤም ሆኖ ቃሉን ቀርቧል። ይህ የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፌ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልቤ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁድ በግሪክ ሰው መካከል ልዩነት የለም፣ አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታ ስም የሚጠራ ሁሉ ይድናል። አያችሁት? በቃ የጌታ ስም የሚጠራ ሁሉ ይድናል። እሱ የሚያድን አንዱ መንገድ ነው። ሌሎች አማልክቶች አያድኑም። ሌሎች ውሸት ናቸው። እነሱ ራሱ ማርያም ራሱ በቃ ስላመነች ነው በልቧ አምና ተሰጣት ክርስቶስ። ስለዚህ ያንን ክርስቶስን ዛሬ ከአፋችሁ አውጥታችሁ ለማጥፋት የምትሞክሩት አያዋጣም። እና እዚህ ጋር ነው ዋና መስማት ያለው። የጌታ ስም የሚጠራ ሁሉ ይድናል። በቃ 4 ነጥብ። መዳኛ መንገድ ክርስቶስ ብቻ ነው። እና ይላለው ተባረኩ። ኤልዬ በጣም እየተሰናከሉ ናቸው። የጽዮን ድንጋይ እንቅፋት ሆኖባቸዋል ብዙዎቹ። እሱ ግን መዳኛ መንገድ ነው፣ መከራከያ መንገድ አይደለም። ኑ ወደዚህ የጽዮን ድንጋይ ይላለው። ተባረኩ። ጌታ ኢየሱስ ይባርክ። ቆንጆ ማጠቃለያ ነው የተናገርከው። ወደዚህ ጽዮን ድንጋይ ጌታ ዘመንህን ይባርክ። በጣም ቴንኪዩ። ተባረኩልን። እንግዲህ ትንሽ እኔም እረፍት ላድርግ። ረጅም ሰዓት ነው የተቀመጥነው እና ረጅም ሰዓት ነው በጣም ግን ጥሩ ጊዜ ነበረን። እግዚአብሔር ይመስገን። እንግዲህ ይህንን ጉዳይ የምናነሳው ለምንድን ነው? ሰዎች የትኛውን ነገር እየተከተሉ እንዳሉና ራሳቸውን ቆም ብለው ወደ ህይወት እንዲያስቡበት ነው። አንዳንዱ ሰው በእውቀት ይጠፋል፣ አንዳንዱ ደግሞ ባለማወቅ ይጠፋል። እና ማስረገጫችንም መቼስ የእግዚአብሔር ቃል ነው እና በዚህ የእግዚአብሔር ቃል እውነቱን ገልጠን እውነቱን ተነጋግረን ወደ እውነት እንድንመጣ ነው። ምክንያቱም በመጨረሻው በፍርድ ወንበር ፊት ስንቀመጥ ወደ ጌታ ስንሄድ ማናችንም የእምነት ተቋማችንን ታፔላ ይዘን አንሄድም። እዚህ ምድር ላይ እንደምናወራው አይደለም፣ እንደሱ አይደለም።
እያንዳንዱ ሰው ራሱን ችሎ ነው የሚሄደው። ራሱን በግሩፕም በህብረትም ማንም እዛ የሚሄድ የለም። እያንዳንዳችን በግላችን ነው የምንሄደውም የምንጠየቀው። ስለዚህ የቱ ጋር እንዳለን ቆም ብለን ማሰብ፣ መመርመር፣ ደግሞ መጸለይ፣ እውነቱን ግለጥልኝ ብሎ ወደ እውነት ለመምጣት መጸለይ ደግሞ በጣም ዋይዝነት ነው። እሱን ለማለት ነው። ስለዚህ በንግግራችን በአካሄዳችን ያስቀየምናችሁ ካላችሁ ይቅርታ እንጠይቃችኋለን። ከዚህ ውጭ ግን እውነትን እንረዳ ከሚል ልብ ነው እያወራን ያለ ነው። ስለዚህ መጽሐፍቶቻችሁን፣ አንቀጾቻችሁን፣ የእምነት መግለጫዎቻችሁን ሁሉ እንደ እግዚአብሔር ቃል እንዴት ናቸው የሚለውን ፈትሹ። ጌታ ወደ እውነት ሁሉ ያምጣችሁ። በቃ ይሄን ነው እያልን ያለ ነው። ተባረኩልን ቅዱሳን። ምናልባት ያልተናገረ ሰው ካለ እድል ልስጥና እንጨርስ። يعني الصدق خميس التميس يعني مو خميس الونيس خميس التميس ሜሪ እሺ ወንድሙ እስኪ ድምጽህን አሰማንና። ተባረክ ኤሉዬ። በእውነት እግዚአብሔር ጸሎትሽ ሰምቷል። ባለፈው ጸልይ ብዬ ነበረ። አሁን ሰላም ነው እግዚአብሔር። ምንም አለውንም ያንድም የሞተም ሰው የለም። የተወሰኑ ተዘረፍን እንጂ እስካሁን አለን እየሰራን ነው። እግዚአብሔር ይባረክ። አይ በመዘረፍ ካለፈላችሁ ደማ ዋናው ህይወት ነው። ገንዘብ ተመልሶ ተተካል። ተቲን ተባረኩ ቤተሰቦች። ታፋድ እያረጋችሁ በጣም ያገለገላችሁን ወንድሞች እህቶች፣ ከሁሉም ቤተ እምነት ያላችሁ ጌታ አብዝቶ ይባርካችሁ። እንግዲህ ነገ እንደ እግዚአብሔር ፈቃድ ከቻልኩ ገባለሁ፣ ካልቻልኩ ከነገ ወዲያ እንገናኛለን። ጌታ ዘመናችሁን ይባርክ። አመሰግናለሁ። እንግዲህ ስለምወዳችሁ ኤሊ ተባረኪ። የሚገርምሽ ብዙ ስራ እየሰራሽ ነው። እግዚአብሔር በእውነት ጸጋውን ይጨምርልሽ እና ለወንጌል ያለሽ ቅናት፣ ለወንጌል ያለሽ ቦታ ክርስቶስን ብቻ እዚህ ቤት ብዙዎቹ ወደ መዳኛ መንገድ እየመጡ ናቸው። ስለዚህ እግዚአብሔር ዕለት ዕለት እግዚአብሔር እንዲያግዝሽ እኔም ጸልያለሁ፣ አንቺም ጸልይ። በጣም አሁን ለመስለሽ እውነቱን መግለጥ ነው። እውነት ክርስቶስ ነው። እውነቱን መግለጥ ነው ለኛ የተገለጠው። ሃሌሉያ። በእውነት እኔ በቃ ይህ ክርስቶስ ለኛ ስለበራ ብዙዎቹ ይሰድባሉ። ለምን ስድብ ማንነታቸው ነው። ብዙዎቹ ይሰድቡሻል። በቃ ስራ ፈት ይላሉ፣ የፈለገው ይላሉ። ስራ ፈቶች ብንሆን እንኳን እኛ እውነቱን እየገለጥን ስራ ብንፈታ ምን ችግር አለ? ሰዎች እንኳን ጠጅ ቤት ቁጭ ብሎ ስራ ፈቶ ባይላዊ ጨዋታ እየተጫወቱ ስራ ፈቶ እየተጫወቱ አይደለም እንዴ? በዓለም ላይ እኮ አንደኛ ስራ ወንጌል ነው። አንደኛ በቃ አዎ፣ ወንጌል ማለት መዳኛ መንገድ፣ ብቸኛ የመንግስተ ሰማያት። ሃሌሉያ። በእውነት አቦ ደስ ይበልሽ። በቃ ይሄን ወንጌል ስለተናገርሽ ነው ሰው ስጋውንም ነፍሱንም የሚታደግበት ነው እንዴ። ሰዎች ወደ ገሃነም እየተነዱ ይሄንን ወንጌል ስለተናገርሽ ለምን አይገሉሽም? እኔን ለምን አይገሉኝም? እኔ እውነት ተናግሬ እንዴ እኔ ቢገሉኝ እንኳን የሚሄድበት አውቀዋለሁ። ለምን እኔ ክርስቶስን ተናግሬ ቢገደ ለዚህ እኮ ነው አይደለም እስጢፋኖስ በድንጋይ ተወግሮ እንትና ጳውሎስ የወኑ መሰረት አናወጣው። በቃ ሀብቱን አወጡት። ለምን እውነት የያዘ ሰው እንደዚህ ነው። ብዙዎች ይጠሉታል። ለዚህ እኮ ነው ክርስቶስ ገሊላ ባህር ሲሻገር እንኳን እነሱ አላመኑትም። ውስጥ ያሉት እሱ በቃ በእምነት ስለሆነ ውስጥ ተኛ፣ አረፈ። ለምን አሁንም በዚህ ጊዜ እውነት የጎደላቸው ዝም ብሎ ነጠላ ለብሶ ቤተክርስቲያን ስለሄዱ ነጭ ልብስ ለብሶ ቤተክርስቲያን ስለሄዱ ውስጣቸው የቆሸሹ ብዙዎች አሉ። ያንን እኛ ደግሞ እውነቱን ይህን ማይዛን ራስ የሆነውን እነሆ በጽዮን የእንቅፋቱን ድንጋይና የማሰናከያ ዓለት አኖራለሁ፣ በእርሱ የሚያምን አያፍርም። እንዴ አንቺና እኔ ያመነው እኮ ማሳፍር ጌታ እኮ ነው። ብዙዎቹ እኮ እዚህ ከመጥተው ተሰናከሉ፣ እኛ ግን ጸደቅ ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ እንዴት ያለ እኛ እንቆረጥም እንደክማለን። ሰው ልጅ ነን፣ ስጋ ነው የለበስነው። እኛ ዕለት ዕለት በሱ ፊት እንካተታለን፣ እንጸልያለን። በሱ ፊት በቃ 24 ሰዓት ምህረት እንጠይቀዋለን። በዚህ ዓለም ላይ ያለን ፈተና አለብን፣ መከራ አለብን። ያንን ፈተና የምንሻገረው
በምህረትና በንስሐ ነው በየዕለቱ። ካልሆነ ግን ወደ መላእክቶች እየጸለይን ወደ መላእክቶች እየማለድን መንግስተ ሰማያት እንገባለን ብለን ይሄ ዘበት ነው። የለም እንደ ቃሉ ማይለው ነገር እኛ ለምንድን ነው ለትውልዱ መጥፎ ነገር የምናስተምረው? እዚህ አንድና መስማት ያለባቸው ደጆች ሳይዘጉ የእውነት ደጆች ሳይዘጉ ወደዚህ መጣችሁ ክርስቶስን ብታምኑና ክርስቶስን ማሳፍረው ክርስቶስ ርኩሰት የሌለበት ክርስቶስ እስቲ ዮሐንስ ላይ ነው መጨረሻኛው ላይ መላእክቱ ራሱ ቶ አትስገድ ብሎ ሲከራከሩ የነበረው ከቅዱሳን ጋር እኔም ከናንተ ጋር ለሱ የሚሰግ ሰው ነኝ ያለው። እስቲ እኔ እንትኑ አንዱ ሞባይል ባትሪ ዘግቶኝ አጠገብሽ መጽሐፍ ቅዱስ ካለ ብታነብልኝ ያ እውነቱን ገልጠን እንትኑ ዘጋ። ሶፍት ኮፒ ነው የተጠቀምኩ የነበረው ዘጋ። እንትኑ ኦሽ ዘጋ። ሶሪና ላታቡ ዘጋ። በጣም ደክሞ። ኦኬ እሺ፣ ተባረኬ። ነገ እንገናኛለን። ሌሉ ሶሪ ተፈታኝ ልጅ ስላለኝ በቃ አልተኛንም። ብዙ እየተኛው አይደለምና ከትላንት ጀምሮ ስለዚህ ረፍት አርጊ። ረፍት ላርግና ሶሪ እግዚአብሔር ያከም ይሁንልሽ። እንቀጥላለን። በቃልክ የምታስታውሰውን በልና ጠቅልለው ችግር የለውም። ታቡ ስለዘጋኑ እንጃ ነብልህ ነበር እና እሱ እንደ አይደለም ኮስትና እነሱም ከእናንተ ጋር እኔም የሚያከብር ሰው ነኝ። ከእናንተ ታናሽ መንጋ ነኝ። ከእናንተ ጋር የሚሰግድ ለሱ ለክርስቶስ የሚሰግደው መላእክት ዛሬ ለመላእክት መስገድና ለመላእክት መማለድ አስፈልግ አንስ ማርያም ራሷ ቅድም ብያቸዋለሁ። ማርያም ራሷ በልቧ ስላመነች ነው ክርስቶስን በልቧ እግዚአብሔርን ትእዛዝ በልቧ ስላመነች ጽድቅ ሆኖ ተቆጠረላት። ያ የዓለም ንጉስ በወዳ ተጸንሶ መጣ ወደዚህ ምድር እንጂ እሷም ብትከራከርና ብትክድ ኖሮ የዓለም ንጉስ አይመጣም ነበር። ስለዚህ ዛሬም አንዱ አለት የሆነው ክርስቶስን አምነን ብንድንና ወደዚህ ክርስቶስ ብንሮጠን ብንገባ ያ ደጁ ሳይቆለፍ